ደግሞ አንድ ሰው ሲገደል የዛን ነው የሚገደለው። አንድ ሰው ሲዘሙት የዛን ነው በድንጋይ የሚወገረው። ኦኬ የዛን ነው ኃጢአት እንኳን ሰው ያላየበት ኃጢአት እንኳን ፊቱ ላይ ለምጥ ይወጣበታል፣ እግሩ የሆነ ነገር ይሆናል ምናምን የተለያዩ ነገሮችን ምልክትን ያደርጋል። ለዛ ነው እንደዚህ እንትን የብሉይ ኪዳን ካህናትን በተመለከተ መልኩ እግዚአብሔር አምላክ መስፈርት ያስቀምጣል። እነዚህ ለምጥ ያለባቸው ሰዎች ምናምን እንደዚህ ያሉ ሰዎች በምን ምክንያት እንደሚመጣ ታውቃለህ? ኃጢአት ፊታቸው ላይ ስለሚመጣ ነበረ። ኃጢአታቸው የዛኔ ነው ተገልጦ የሚለው ማለት ነው። እና ህጉ የዛኔ የብሉይ ኪዳን ህግ የዛኔ ነው ህጉ እንትን የሚሰራው የዛኔ ነው የሚሰጠው ማለት ነው። እግዚአብሔር አምላክ በዚህ አይሰራም እያልሽ ነው ኤፊ? አሁን ላይ የእንትን የካህናት ህግ ከሆነ አሁን ላይ ያው ተሽሯል። አሁን ለምሳሌ ያኔ የነበረውን ፈጣሪ አሁንም የነበረውን ፈጣሪ ተመሳሳይ ነው። አሁን ቁርአን በቁርአን ቢሻር ይሻራል። ቁርአን በቁርአን ይሻራል። ቁርአን በሐዲስን ይሽራል። አሁን የተለያየ ፈጣሪ ነው ቁርአን ሐዲስ ቁርአንን አይሽርም። ሐዲስ ቁርአንን አይሽርም፣ ግን ቁርአንን ይሽራል። ቁርአኑ ግን ሐዲሱን ያስተካክለዋል። አዎ፣ ግን ቁርአንን ይሽራል ነው እያልኩ ያለሁት። ገብቶሃል? ቁርአን ራሱ በቁርአን ይሻራል። የተሻረም ቁርአኖች አሉ። ስለዚህ ፈጣሪ ራሱ ፈጣሪ ሽሮታል እያልሽ ነው? ምን አላህም እኮ እንደዛ ነው የሚያደርገው ነው እያልኩ ያለሁት። ምንም መሻርም ማጽደቅም የሱ ስራ ነው። ምን አገባን እኛ በሱ ስራ። ለምን እንደዚህ ታደርጋለህ አንለውም። ገብቶሃል እኮ ህግ ልሽር አልመጣሁም ማለት ህጉ አንዴ ጥሩ ሆነ እያለ አሁን ህግ ልሽር አልመጣሁም የሚል ደግሞ እሱ ስለየትኛው ህግ ነው በለ መጀመሪያ ስለየትኛው ህግ ብለህ ነው ጠይቀኝ። የተሻረው ህግ ስለየትኛው ህግ ነው? ስለየትኛው ህግ? እሺ የተሻረችው ህግ የትኛው ህግ ናት? የክህነትን ህግ ማለት አሁን ላይ የማይጠቅም እንደሆነ እዛ ጳውሎስ ራሱ በዕብራውያን 7 ላይ ያስቀምጡታል። የቀደመው ስክሪን ላይ አድርጊና የካህናትን ህግ ብቻ ይሄን አሳይቼ ነው እኔ ወደ ስራ የምቀጥለው። እሺ ለማንኛውም ስራ ላይ ነሽ ግን ያው እሺ እንቀጥል፣ ችግር የለም። እሺ ይሄን ብቻ አሳይቼ እንትን እላለሁ ህጉ እንደተሻረ። እሺ ታለ ተደበየ እኔ እንትን ድሌት አደረኩት እንደ መጽሐፍ ቅዱስ። ሌላ ሰው ካለ ጥቅሱን ንገራቸውና ገብተው ያውጡልሽ። መጽሐፍ መክፈት የሚችለው ሰው አለ? ዳውንሎድ እስከማድረግ መጽሐፍ ቅዱስ ቅድም ቦታው ማወርዳለሁ ብዬ መጽሐፍ ቅዱስ ድሌት አደረኩት። መጽሐፍ ቅዱስ እንከፍታለን። ከሌለ በቃ ጥቅሱ ንገርኝ ነው ያለው። ምን ማለት ያስፈልገናል? ኤፊ ማወርዳለሁ። ያው አንዴ እንግዳ መጣ። ኦኬ ታዲያ ለመጽሐፍ ሃይ ከስካ ያ ወርድኩ ነው። እሺ አብሽር ኤፊ ንገረኝ፣ እኔ ላውጣልሽ። ቆይ እየወረደ ነው። ኦኬ አሁን ከፍተናል። እሺ አሁን ከፍቷል። እሺ ብራያን ያው እዚህ ጋር ትመለከት ነው። እሺ ይኸው ህጉ ሊለወጥ ምንድነው? ክህነቱ ሊለወጥም ህጉ ደግሞ ሊለወጥ የግድ ነው ይለና ይህ ነገር ይልና ሊለወጥ የግድ ነው አለ አይደለም። ይህ ነገር የተነገረው እነርሱ በሌላ ወገን ተከፍሏልና ከዚህም መሰዊያ ያላገለገሉ ማንም የለም ይልና ኦኬ እሺ ቆይ ከየት ጋር ጀምረን መሰለ ኦኬ ላንብብልህ ሙሉ መስለኝ ሀሳብ ውስጥ እሺ
19 ላይ መሰለኝ። ቆይ እስቲ እንትን ልበለው 19 ይኸው 19 ላይ ሕጉ ምንም ፍጹም አላደረገምና ስለዚህም የምትደክም የማትጠቅምም ስለሆነች የቀደመችው ትእዛዝ ምን ተብላለች አለች? ተሽራለች። ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብተናል ይላል። አየህ እዚህ ላይ ምንድን ነው ያለው? ክህነቱ ሊለወጥ ሕጉም ደግሞ ሊለወጥ የግድ ነው አለ። 19 ወርዶ ደግሞ ያብራራና የትኛው ክህነት ምናምን እንደሆነ ያብራራና 19 ላይ ምንድነው ሕጉ ምንም ፍጹም አላደረገምና ስለዚህም የምትደክም የማትጠቅም ስለሆነች የቀደመችው ትእዛዝ ተሽራለች። ወደ እግዚአብሔር ወደሚሻለው ደግሞ ተስፋ ገብተናል ብሎ ያብራራል። ዕብራውያን 7 ሙሉን ብታነበው ስለ ክህነት ነው። አስቀድሞ የነበሩትን ይሄ ክህነት ስርዓቶች ምናምን እነሱ የማይጠቅሙ ናቸው ማለት ዘላለማዊ አያደርጉንም። ዘላለማዊ ያላደረጉንም ሰዎች ናቸው። ሰዎች ነበሩ የዛኔ እንትን የሚሉት ማለት ነው የሚያገለግሉት የነበረው ሰዎች ነበሩ። እለት አሁን እዚህ ላይ ምንድነው የሚለው? እዚህ ላይ ያብራራል። እነርሱም እነዛ ሊቃነ ካህናት አስቀድሞ ስለራሳቸው ኃጢአት በኋላም ስለ ሕዝቡ ኃጢአት እለት መስዋዕት ሊያቀርቡ ያስፈልጋል አለ። አይ እለት ነበረ መስዋዕት የሚያቀርቡት ማለት ነው፣ ስለ ሕዝቡ ኃጢአት እንዲሁም ደግሞ ስለራሳቸው ማለት ነው። ራሱን ባቀረበ ጊዜ ይህ አንድ ጊዜ ፈጽሞ አድርጓልና አለ። ሕጉ አለ ድካም ያለባቸው ሰዎች ሊቀ ካህናት አድርጎ ይሾማል እና ሕጉም በታች የመጣውን የመሐላ ቃል ግን ይልና ለዘላለም ፍጹም የሆነውን ልጁ ሾሟል ብሎ ይናገራል። ስለዚህ ይህን ሕግ ደካማ ስለነበረ ማለት ነው ሰዎቹ እለት ማለት ይሞቱ ነበር። ካህናት አንዱ ካህን ሲሞት አንዱ ካህን ይተካል፣ አንዱ ካህን ሲሞት ደግሞ አንዱ ካህን ይተካል እና ሕጉ ፍጹም አላደረገም፣ በቃ ዘላለማዊ እንዲሆን አላደረገም። ስለዚህ እንትንም ደግሞ ምንድነው መስዋዕት ሲያቀርቡ ደግሞ ካህናቶች የሕዝቡንም ያቀርባሉ እንዲሁም ደግሞ የራሳቸውም ደግሞ ያቀርባሉ። እለት ነበር የሚያቀርቡት። አንዴ ደግሞ ክርስቶስ ኢየሱስ መጣና አንዴ አቀረበ ለዘላለም የሚሆን ማለት ነው። አንድ ጊዜ ነው አንድ ጊዜ አቀረበ ብሎ ስለሚናገር ፈጽሞ አድርጓልና ነው የሚለው። ስለዚህ የቀደመችው እንትን ሕግ ወይ ደግሞ ትእዛዝ ተሽራለች ብሎ አስቀምጦታል 19 ላይ ማለት ነው እንዳየኸው ማለት ነው። የማትጠቅም ስለሆነች የቀደመችው ትእዛዝ ተሽራለች፣ ወደ እግዚአብሔር የምንቀርብበት ወደሚሻለው ተስፋ ገብተናል ይናገራል። ተሽራለች ሲል ስፔሲፊክ እሷን ብቻ ነው ወይስ ሉል ነው? ኧረ ይሄ ሕጉ ሙሉ በሙሉ የካህናት አሁን ላይ ሊቀ ካህን የለም፣ ክርስቶስ ብቻ ነው ያለው። ክርስቶስ ነው እሱም ያለው የሰው ልጅ ኪዳን ያን የወረደው ለነዛኞቹ ህዝቦች ነው አልሽ ካልሽ፣ ያው ስለዚህ ቀርቷል ማለት ነው ሙሉ በሙሉ። እንደዛ ነው። ሙሉ ለሙሉማ አልቀረም እኮ ሕጉን እንጠቀምበታለን እኮ። ስለዚህ መጥፎቹ ናቸው ተመርጠው የቀሩት። ኧረ ይሄ እኮ መጥፎ እኮ አይደለም እኮ። መጥፎ ስለሆነ ሳይሆን ምን ስለሆነ ነው? ደካማ ስለሆነ ነው። ደካማ ማለት አሁን ዘላለማዊ ሊያደርገን አልቻሉም። የሰዎቹ ይሞታሉ። ሰዎቹ ይሄ ሊቃነ ካህናቶች የሚባሉት ማለት ነው። አንዱ ሊቀ ካህን ሲሞት ሌላኛው ደግሞ ሊቀ ካህን ይሞታል። ሌላ እንትን ምንድነው ይተካል። ከዛ ያኛው ደግሞ ካህናቶች ዞሮ የሚመሩት በሕጉ አይደል? ኢፊ በተሰጣቸው ሕጉ አይደል የሚመሩት እነሱ? ያኔ በነበረው ሕግ ነው የሚመሩ ካህናቶች። የዛኔ ሕጉ ክርስቶስ ኢየሱስ በስጋ አልተገለጠም ነበር። አሁን ግን ክርስቶስ ኢየሱስ ያኔማ አልተገለጠም፣ በስጋ አልተገለጠም ነበረ። ክርስቶስ ደግሞ ከመጣ በኋላ ደግሞ ወደሚሻለው ተስፋ ገብተናል ይላል እኮ። ወደ ተሻለው ያኔ ድካም ያለው ከመጣ በኋላ ችግር የለም፣ እሱ ሌላ ቶፒክ ነው። ከዛ በፊት ስላለው ግን አሁን እንዳልኩሽ ካህናቱ ይመሩ የነበሩት ራሱ በሰጣቸው ሕግ ነው። ማን ክርስቶስ ራሱ እግዚአብሔር በሰጣቸው ሕግ ነው የሚመሩት። ሁሉም ሕጉ የእግዚአብሔር ነው። ነገር ግን ታዲያ እዛ ጋር እንትን ቱ ዘ ፖይንት ስናወራ እግዚአብሔር ግደሉ የሚል አልሰጠም። በሰዓቱ እንበልና በዛ ሰዓት እንደዛ ብሎ ነበር። ይሄ ግደሉ ሕፃናትንም እንትንም ግደሉ የሚል ነገር ትእዛዝ ሰጥቶ ነበር ያኔ። አሁን አያገለግልም እንጂ ያኔ ሰጥቶ ነበር። እንደዛ አይደለም። ይኸውልህ እግዚአብሔር አምላክ በማንኛውም ፈጣሪ አይደለም። ፈጣሪ መግደልም ማዳንም ይችላል። የእጆቹ ስራ እስከሆነ ድረስ የኛ የእጆቹ ስራ እስከሆነ ድረስ መግደልም ማዳንም የሱ ስራ ነው። ጥያቄ የለኝም። ልክ ነሽ። መጽሐፍ ቅዱስ ላይ ያለው ጥቅስ ያኔ ለነበሩት ህዝቦች፣ በብሉይ ኪዳን ጊዜ ለነበሩት ህዝቦች
እግዚአብሔር የሰጣቸው ትእዛዝ ነው አይደለ? እዛ መጽሐፍ ቅዱስ ላይ የምናገኘው ጥቅስ የነገርኩሽ ህጉ የዛኔ ስለሚፈጸም ነው። የዛኔ ትእዛዝ ሰጥተዋል የሚለውን ነገር እኮ ለመያዝ ነው እኔ የፈለኩት፣ ሌላ ሳይሆን ግደሉ የሚል ትእዛዝ ተሰጥተዋል ነው አይልም ስላለኝ ነው ቅድም የነበረው። ይህ ሁሉ የመጣንበት ምክንያት በሰዓቱ ተሰጠው። አሁን ትጠቀሙበታላችሁ አትጠቀሙበትም ሌላ ቶፒክ ነው። ግን ያኔ በነበረው ሰዓት በብሉይ ኪዳን ዘመን ለነዛ ህዝቦች ትእዛዝ ሰጥቷቸዋል። አዎ ግን ከምን አሁን እዛ የዛኔ ከምን አንጻር የሚለውን ታብራራለሽ። ችግር የለውም። ሙሉን አሁን ለምሳሌ ከፍተ ነው ማለት ነው። ሙሉን ብናነበው ከምን አንጻር ተነገረ። አሁን ለምሳሌ የሆነ ክፍል ነበረ አብራሪ እኮ ሙስሊሞች የሚጠቅሱት የሆነ ክፍል ነበረና እግዚአብሔር ይናገራሉ። ግን እሱ እግዚአብሔር ሳይሆን ሰውየው በጣም ልቡን ያደነደነው እግዚአብሔር ልቡን አደነደነ ይላል እና እግዚአብሔር ልቡን አደንድኖ እንዴት ሊመለስ ይችላል ብለው ሙስሊሞች ይናገራሉ። ግን ያ እግዚአብሔር ልቡን ያደነደነው ምንድን ነው ሲባል አውዱን ካየኸው ሰውየው እምቢ አለ፣ አልመለስም አለ። ከዛ ልቡን እግዚአብሔር ደግሞ አደነደነው። ወደ እግዚአብሔር አልመለስ ሲል በቃ ልቡን እግዚአብሔር አደነደነው። ሰውየው በራሱ ጥፋት እግዚአብሔር ደግሞ ሲቀጣው ትመለከታለህ ማለት ነው። ስለዚህ አሁን ጥያቄ የለኝም ኤፊ፣ እነዛ እኮ አሁን እንመለስልህ ነው። እዛ ጥቅስ ላይ እግዚአብሔር እንደዛ ያለበት ምክንያት ብቻ አስረጅ እኮ አውዱን አምጣውና እንትኑ ክፍሉን አምጣውና ምዕራፉን ከዛ እናወራበታለን እያነበብን አይሻልም? ችግር የለውም። እሺ አውጪውና እናንብበው። እኔማ አንተ አውጣው እንጂ እኔ ታውቃለህ። ያንተ ምዕራፍን ያንቺ መጽሐፍ ቅዱስ እኮ ነው እየነገርኩሽ ያለሁት ኤፊ እኮ ነው ያላቀው። አንተ አምጣውና ምዕራፉን አምጣውና። አይ ተውሽ፣ ችግር የለውም። በቃ ሌላ ጊዜ በሰፊው እናወራለን። አሁን እንትን ከምንል ምዕራፉን ይዘኸውና ምዕራፉንማ ከኔ በላይ አንቺ ታውቂዋለሽ እኮ። እሺ እዚህ ያላችሁት ክርስቲያኖች ያላችሁ አይደለ? እንደዛ የሚለውን ጥቅስ እስኪ አውጡልን። ምንነሱም አያውቁትም። አንተ አምጣውና እንዳነበብኩ ከመውጣቱ በፊት ምን ያንበበልን? የምሬን እኮ ነው። አያውቁትም። እንዳትነግሩት። ሲጀምር ማስረጃ አስታውራ ያለ ማስረጃ እኮ አላወራሁም። ጥቅሱ እንደዛ የሚል ጥቅስ እንዳለ አመነች ኤፊ። ሰምታችኋል? አላመነችም ነው እዛ ላስረዳ ስታስረዳ የሚጠቅሱት ጥቅስ ነው እኮ ያውቀዋለሁ እንጂ እኮ ጥቅሱ ከምን አንጻር እንደሆነ ጥቅሱን እኮ አውቀዋለሁኝ። ያኔ የወረደው ለዛኞቹ ህዝቦች ነው የሚል እኮ እየነገረችኝ፣ ያ ማለት ኤግዛክት አውቀዋለች ማለት ነው። እኔማ መጽሐፍ ቅዱስ የለኝም። አንቺ አውጪው በቃ። ይኸውልህ አሁን ምን ታደርጋለህ? ልክ እኔ አሁን ዳውንሎድ እንዳደረግኩት ማለት ዳውንሎድ አድርገህ መጽሐፍ ከዛ እንትን አድርገህ ስክሪንሾት አድርገህ ለእኔ ላክልኝ፣ ወይ ደግሞ እንትን ግደሉ የሚለውን ፓርት የፈለግከውን ላክ፣ ቁጥሩ ላክልኝ ለኔ። ከዛ መተህ ደግሞ እዚህ ከፍተህ ነው እናነባለን። ታይብ ቁጥሩን ልንገርሽ። አሁን ቁጥሩን ላምጣልሽና ከዛ አንቺ ታነበዋለሽ፣ ትከፍቺዋለሽ። አላምን አንተ እያነበብክ ታስረድ እንትን ትላለህ ማለት ጠይቃለህ። ጥያቄ አንተ ቁጥሩን አምጣ እስከዛ። ጥያቄማ እንትሉ ላይ ነው እኮ እዛ ጥቅሱ ላይ ነው። ግን ጥቅሱ የት ነው የሚለውን ነገር አሁን ቁጥሩን ላምጣልሽ እና ከዛ አንቺ ትከፍቺዋለሽ። መጽሐፍ አውርደሽ የለ? እሺ ቀጥል። እሺ ጠብቂ፣ ቁጥሩን ላምጣ። በቃ እሺ ጠብቂ። ቀጥሉ እናንተ መጣ። እኔ የሚመች ቦታ አለው ግን ታች አላችሁ ታብታብ አድርጉት። ሲቀጥል ይህ ቅዱም ልጅ ለምን ወጣ? በጌታ እንትን ማሳየት የሚችል ካለ የሆነ ጥቅስ እሱ ማንበቦልን እንዲወጣ ስለፈለኩ ነው። ምን ነበር ግን ሬድ ምንድን ነበር ጥያቄው? እኔ አልሰማሁትም፣ ስራ ላይ ነበርኩ። ሬድ ምን ነበር ስታወራ የቆየው ከኤፌሶን ጋር እስክትመለስ? አይሰማም? መረጃ ሊያመጣ ነው። አይ እንትን ምንድነው ግደሉ የሚል ፓርት አለ በእናንተ ላይ እና እሱን ጥቅስ አመጣለሁ እያለ ነው ሬድ ማለት ነው። ከሱ በላይ ግደል የሚል ታሪክ ነገር ያለ ይመስል ከእናንተ ጋር አመጣለሁ። እኔ ግን ሁሌ የማይገባኝ ነገር የራሳችሁ ነገር እንዲህ ነው እዚህ ጋር እንዲህ ነው ተብሎ ሲነገር ሌላ መጥራት ጀስት አነሰሰሪ የራስን አምጥተክ በራስ መከራከር በራስ እንትን ማለት ነው እንጂ ሁሌ የሆነ ነገር ሲባሉ እናንተ መጽሐፍ ቅዱስ ላይ የሚሉት ነገር አለ። እናንተ መጽሐፍ ቅዱስ ላይ
እኛ መጽሐፍ ቅዱስ ላይ ላይክ ብዙ ነገሮች የተጻፉት እንደናንተ እሱ ምንድን ነው ያለው? እንደውም ኤግዛክትሊ እንትን ልበል የታዘዙ በብሉይ ኪዳንና በአዲስ ኪዳኑ በዛ ጊዜ ግን ይካሄድ ነበር፣ ትቀበሉት ነበር አይነት ነገር ነው ያለው ማለት ነው። በዛን ጊዜ ምናምን ሳይሆን እንትን አሁን ህጉ ለዛን ወቅት ብቻ የሚሰራ ህግ ነው። ምክንያቱም አሁን የብሉይ ኪዳን ስርዓት የለንም። አሁን እኛ ስንሰዋ ቤተክርስቲያን ስትሰዋ የጌታችንና የአምላካችን ኢየሱስ ክርስቶስ ስጋና ደግሞ ስትፈትት እንደዚህ የበግ የጥቦት ምናምን አይደለም፣ የጌታ ነው እና ራሱን ቤዛ አድርጎ የሰጠ ነው በመሰዋቱ ላይ ወደም በታቦቱ ላይ የሚሰዋው ማለት ነው እንጂ አሁን ላይ የጠቦት ምናምን የብሉይ ኪዳን ትጀምር ታቦቱም ራሱ የለንም። እኛ ቤተክርስቲያናችን የብሉይ ኪዳን ታቦት ላይ አይደለም የምትሰዋው። የብሉይ ኪዳን ታቦት አሁን እኛ ላይ የለም፣ የአዲስ ኪዳን ታቦት ነው ያለው። ህጉ ሊለወጥ አለ እኮ ህጉ ሊለወጥ ግድ ይለዋል አለ። ስለዚህ ህጉ ተለወጠ ማለት ነው። ሲለወጥ ደግሞ ይሄ አሁን ላይ ልክ በብሉይ ኪዳን የነበሩበት የዛኔ ስርዓቱን ምናምን ይዞ ነው አይደለም የተለወጠው። አዲስ ነው፣ ወደሚሻል ተስፋ ነው የገባ ነው፣ ዘላለማዊ ወደሚያደርገን። ዛሬ ላይ አንድ ሰው አሁን ለምሳሌ ወንድማችሁ ዲድን ቢፈልግ ወደ ክርስትና ሊመጣ ቢፈልግ የልጁ ኢየሱስ ክርስቶስ ደም ነው ከኃጢአት ሁሉ ነፃ የሚለው። ስለዚህ ያ ደም ነው የሚታይለት ለዚህ ልጅ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ አሁን ላይ ድጋሚ መጥቶ ለዚህ ልጅ ሊሰዋለት ወይ ደግሞ ቤዛ ሊሆንለት አይችልም። ለምን? አንድ ጊዜ ያቀረበው የአንድ ጊዜ ቤዛ የሆነው ለዘለዓለም ስለሚጠቅም ስለሚሰራም ጭምር ማለት ነው። ሁሌም ደግሞ ትኩስ ነው። ለዛ ነው ደግሞ ትኩስ ነው የተባለው። የዛ የብሉይ ኪዳን ስርዓት ግን ምንድነው? እለት እለት ነው የሚያቀርቡት ስለ ህዝቡም ኃጢአት እንዲሁም ደግሞ ስለ ህዝቡ ኃጢአት እንዲሁም ስለ ራሳቸው ኃጢአት እለት እለት መስዋዕት ያቀርብ ነበር ይላል። ስለዚህ የዛኔ ስርዓቱና የብሉይ ኪዳን ስርዓትና የአሁን የአዲስ ኪዳን ስርዓት የተለያየ ነው። ህጉ ተለውጧል፣ ተሽሯልም። የብሉይ ኪዳን አይጠቅምም ማለት ነው። ምክንያቱም ፍጹም ስላላደረገ ፍጹም አያደርግም። ካህናቶች ይሞቱ ነበረ። አንዱ ካህን ሲሞት ደግሞ አንዱ ካህን ደግሞ ይጠፋል። ግን የክርስቶስ ክህነት ለዘላለም ስለሆነ የማይሞት ስለሆነ ክርስቶስ እንትን ነው ምንድነው ይሞታሉ። ለዛ ነው የማይጠቅም የሚለው እኮ ለዛ ነው ጳውሎስ ማለት ነውና ህጉ ለነሱ ለእስራኤሎች ነበረ፣ አለቀ፣ ተጠቀሙበት፣ አለፈ። አሁን ደግሞ ለአዲስ ኪዳን ደግሞ የተሰጠን ህግ አለ፣ እሱን ደግሞ እንጠቀማለን ማለት ነው። ኤፊ እኔም ያልኩት እሱን ነው። እሱ እንትን ለማለት እንደውም እኔ ለጥያቄም ለመረዳትም ሳይሆን ሂ ኦልሬዲ ነው የራሱንም ይህንንም ያውቃል። እንደውም መጥቶ እንትን ያለው እንደውም ኢንተግናይዝ ለማድረግ እዚህ በፊት አሁን ምናምን እያለ እንትን ለማለት ነው የሄደበት አካሄድ። በዛ ነው ያው ውሸታም ለማድረግ ነው እንግዲህ ጥረታቸው ሁሌም ውሸታም ለማድረግ ነው። ግን እውነቱ የት እንዳለ ሁላችንም እናውቃለን። እነሱም ራሳቸው ልባቸውን ያውቁታል እኮ ትክክለኛ ነገር በሰባዊ እንደው በሰውነት ራሱ ብታይ ምንም አይነት ሰባዊ ነገር እንደሌለው እንትን የሚል ነገር ነው። ሰው መተው ራሱ እንደዚህ አንተ ግን ሲያረጉ ላይክ አይ ኖ አንቺን እንትን ለማየው በቃ ነጥብ ለማስጣል እንዲ ዳስ ዋት ዴይ ሉክ ፎር ግን የለም እኛ ጋር። ምክንያቱም እውነቱና እውነታው ብቻ ነው። ከመውጣቱ በፊት ይሄንን ቢሰማ ደስ ይለኝ ነበረ። አይኖ በርሱ ላይ እንደምንል ግን ቅድም ጓር ኮስት አድርጌ የገባሁት ሪሰንትሊ ፖስት የተደረገ ቪዲዮ ነበር ዩቱብ ላይ። ኢጂፕሻን የሆነች ሴት ብዙ ነገር ኤክስፖዝ ያደረገችው ያመጣችው ነገር አለና ዩቱብ ላይ እንደውም ስለ መሐመድ በጣም እንደውም ኢንታየር ቪሌጅ ወደ 900 ምናምን የሚኖሩበት አለቻ አነስ ያለች በዛ ጊዜ የሆነች እንትን እሱን እንደውም ወንዶቹን እንዳለ ገሎ ሴቶቹን ወደ ስሌቨሪ እና ወደ ራሱ ያመጣበት ሃይማኖቱ መቀበል ሲያቅተው መጨፍጨፍ የሄደበትን በጣም የምትናገረው እንትን አለና
መስማት አሚን የምትፈልጉ ከሆነ ዩቱብ ላይ አክንፕላይት ሁላችሁም እንድሰሙ፣ ግን ከቶፒክ ውጪ ከሆነ እንትን ማለት አክን ሆልዷን ህጉ ተሽሯል ኪኪኪ ይላል አላህ ቁርአን በቁርአን እየሾረ መጣ። ደግሞ እዚህ ህጉ ተሽሯል የማይጠቅም ነው ሲባል ምን ያስቃል እንዴ? ህጉ በቃ የዛኔ ነበር። ዛሬ መስዋዕት እኛ የምንሰዋው በግ የለንም። አንዴ ክርስቶስ ኢየሱስ ተሰውቶልናል። አለቀ ደቀቀ፣ ነፃ ወጣን። እንዴ ሁሌ በባርነት ቀንበር ሁሌ እንያዝ እንዴ? ጉድ እኮ ነው። አንዴ ተያዝን በቃ። አሁን ደግሞ ክርስቶስ ኢየሱስ አወጣን፣ ነፃ ወጣን። ተሽራለች አለ ጳውሎስ ነው። ምን ላድርግ እኔ ከራሴ አልተናገርኩ እና ጳውሎስ ነው ራሱ ያለው። ኤፌሶን ይሰማል? አይሰማም። ቆይችን እህታችን እስኪ ጥያቄ ካላት ትጠይቅና ምናልባት መማር ፈልጋ ምህረት የሚገባኝ እኔ ነኝ። ሩሃማ ነው ስሟ፣ ትክክለኛ ስሟን አላውቅም፣ ግን አንለስ ሙስሊሞች ከገባችሁ ግቡ፣ ተጠየቁ። አሁን ቶፒኩን ሽፍት ለማድረግ ነው እየሄዱ ያሉት። ይሄ ሚሊየን ጊዜ ብነገራቸው አይገባቸው። በቃ ያ የብሉይ ኪዳን ለአይዛብ የተሰጠ አይደለም፣ ለእስራኤላውያን የተሰጠ ህግ ነው። ያ ደግሞ የኩነን እዚህ ሮሜ ምዕራፍ 10 ላይ በግልጽ ያስቀምጣል። እና በግድ ያንን ለእናንተም ነው ብሎ መጋደል ይሄ እንደ ቁርአን ቁሉ አላሁ እያልክ እንትን የምሸመድደው ነገር አይደለም። ቁሉ አላሁ ሰመድ እያለ አይደለም። ቁርአን በሸመደድከው ጭንቅላት እዚህ መጥተህ በግድ ውሰድ ዋጥ የምትል ከሆነ አስቸጋሪ ነው። ያ ጥላ ነው፣ ሞግዚት ነው፣ አካሉ እስኪገለጥ ድረስ የነበረ ጥላ ነው። ቶታሊ የማይሰራ ነው ሳይሆን የሚሰራው ሲሰራ የነበረው ግን አዲስ ኪዳን እስኪመጣ ነው። አዲስ ኪዳን ግን ለአይዛብም ጭምር የተሰጠ ክዳን ነው። ስለዚህ ያ ተሽሯል ወይ? ተሽሯል። የተሻረ አለ። ግን ጌታ ኢየሱስ ሕግን ልሽር አይደለም የመጣሁት ልፈጽም እንጂ ብሎ ፈጽሟል። እኛ እንደገና በብሉይ ኪዳን ስርዓትና ሕግ እንደገና እዛ ውስጥ ገብተን እንትን የምንለው ነገር የለም። ስለዚህ አካሉ ክርስቶስ መጥቷል። ይሄ ሚሊዮን ጊዜ አይሰሙም። ባለፈው የሆነች ልጅቷ ማለት ነው ምን ብንላት ጥሩ ነው? ህጉ አይጠቅምም አሁን ላይ በቃ ተሽሯል ተባለ። እንዴት በቃ እንዴት ለምን አሁን ላይ ለኔ ካልሆነልኝ በቃ በግድ እንደው አንዳንዴ ለኔ ካልሆነ በግድ የሚሉ ልጆች አሉ። በቃ አሁን ለኔ በቃ አንዴ ተባለ አይደለ ያ ነገር ዛሬ ላይ ከተሻለ ለምን ለኔ አልሆነልኝም? በቃ ለኔ ይሁንልኝ እንዴ። ለአንቺ አይጠቅምሽም? ለእስራኤላኖች ናቸው የተሰጠው። አይጠቅምም በቃ ተሽሯል ተባለ እኮ። አይ መሆን የለበትም በቃ አሁን ለኔ ነው። አረ ለአንቺ ማለት ሲጀመር ህጉ የተሰጠው ለካህናት ብቻ ነው፣ ለሌሎች እነዚህም አይደለም፣ ለምዕመን አይደለም። ከሌዊ ዘር ለሚወጡ ለነሱ ነው የተሰጠው። አይ ለእኛም ነው። እኔ እንደዚህ ነኝ እኮ እኔ እኮ እንደዚህ ነኝ፣ ለእኔም ጭምር ነው። ምን አይነት እግዚአብሔር ነው? ምን አይነት እንደዚህ ነው? ወይ ፈጣሪ ወይ ፈጣሪ። እኔ ምን አይነት ጭንቅላት እግዚአብሔር ግን አመሰግናለሁ። እኔ አመሰግናለሁ የምር ማለት ነው። እኔ አንዳንዴ ጭንቅላታችን የምር አንዳንዴ የክርስቲያን ጭንቅላት የምር ስለ ክርስቲያን ጭንቅላት እግዚአብሔር አመሰግናለሁ። ጌታ ኢየሱስ የሙስሊሞች ጭንቅላት በጣም ከባድ ነው። አይ ግን ያው በጅንጅብል ራሱ ጠጅ እንትን ብለሽ በጥብጠሽ ብታጠጫቸው አይገባቸውም አዲስ ፖይንት ቢካዝ በጣም የተሞሉት እንትን ያሉበት ያደጉበት እንግዲህ ቃላቱን ምን ማለት እንደሆነ ሳያውቁ ዝም ብለው በቃ እንደው ሲዘምሩት የነበረ ነገር ስለሆነ በጣም እስከባድ። ግን በጅንጅብል ጠጅ እንግዲህ እያረግን እንደዚህ አይነት ነገሮችን እየአሸግን እንግዲህ መላክ እንጀምራለን ቅርብ ጊዜ። እንዴ የጅንጅብል ጠጅ እኮ እኔም እንትን ላይ ጀነት እኮ እየጠበቁ ያሉ ነው። አንቺ ደግሞ በመጅል ልትሰጫቸው ነው። እነሱ ተስፋ እያደረጉ ይጓጉ ያሉት የጅንጅብል ጠጅ እንጠጣለን
72 ደናግል እናፈርሳለን አላህ ይጠግናል እያሉ። ለማንኛውም ምህረት ቀጥይ ሀያቴ ጠይቂያት እሷን። ምህረት ግን ውይይት ታደርጊያለሽ እንደ ከፕሮቴስታንቶች ከምንድን ነው ከሙስሊሞች ወይስ እያነበብሽ ነው? ቀጥይ። እንዴት ናችሁ? ሰላም ብያለሁ። እናንተ ተወዳጆች ሰላም ሽብዛ። እኔ ነኝ። የኔ ድምፅ አይሰማም? አይ ከታች የሆነች ልጅ አለች ልሞግትሽ እያለች ያለች የፊል ሳብልሽ አሰልምሻለሁ እያለች ነው። ኧረ ጥያቄን ተመለስ አስገቢ። በቃ እቺ እህታችን ጥያቄ ምናልባት ካላት ብዬ ነው እንድትጠይቅ ፈልጌ ነው። ነገር ግን ጥያቄ መጠየቅ ካልፈለገች እንግዲህ ያለችው አይመስለኝም። የብሔር አቀብላ ሆና ከስልኳ። አሰላሙ አለይኩም። የተወለደ እንዴት ነህ? ሰላም እትዬ ቤቲሻ እንዴት ነሽ? እሳይ ተወለደ። ከአረብኛው ኬት አረብኛ ላይ የለም ያለህ ኡስታዝ ማን ነው? ጡዝጣዝ ሰውየውማ ያስቃል። አረብኛ ላይ ተወለደ እንደዚህ የለ ማለት ጡዝጣዝ። አንተ ሪከርድ አድርጌ መጨረሻ ላይ ኧረ በስመ አብ ምን ነው እናቴ አሰለቸኝ። ምንድነው ጫማ እኔ ቤቴን ከፍቻለሁ። ቤቴን ከፍቼ ግን በሌላ ስልኬ ከላይ ይመጣ የለም ይታያልና ከላይ እያየኋችሁ ነበረ። ከዛ እራሱ እኔ የፈለኩት የነበረ እራሱ እኔ ልፖስታው ነበር እንደው ዩቲዩብ ላይ ማለት ነው። እራሱ አንብቦ ተርጉሞ ከዛ ጥያቄ ልጠይቅ እርስዎ ተርጉሙልኝና ከዛ ጥያቄ ልጠይቅ ነው የሚባለው። ሌላ ጊዜ ማለት ችግሩ እኮ እኛ ስናነበው እነሱ ምን ያደርጉልሃል መሰለህ? እኛ ስናነበው እነሱ ምንድን ነው የሚሉት? ውሸታሞች ናቸው። ልክ ያደረገውም ያ ነው እኮ። አንተ ስታነበው ትርጉሙ ትክክል አይደለም፣ አንተ ዋሽተሃል ነው እያደረገ ያለው። ግን እነሱ አንብቦ አሁን ለምሳሌ እንደውስ ዲሌት አድርጌዋለሁ እንጂ እንደው እንትን ብዬ አስጠልቶኝ ማለት ነው። ምን አደረኩኝ? ዲሌት አደረኩት እንጂ እዛ ላይ ምንድነው ሐራም የሚለው ማለት መጥፎ ነገር አይደለም ብሎ ሲናገር ነበረ። ከሰማኸው ማለት ነው። ምን መሰለሽ እነሱን አንብቡ ስትያቸው እያነበበ አስተካክሎ ይተረጉማል። ያልተጻፈ ነገር እያስተካከለ ነው የሚተረጉመው። እኔ የተረጎምኩትን መጀመሪያ ትክክል ነው አለና ሁለተኛ ድጋሚ ሲያነበው እንደገና አበላሽቶ ተረጉመው ማለት ነው። ውሃው ልጅቷ ራሱ ስትናገር እኮ ነበርኩኝ። ከዛ አንተ እየቀዳዋት ለልጅቷ ያቺ እየጠየቀች ያለችው ልጅቷ እየቀዳዋት ነበር ምን እንደሚመልስላት ማለት ነው። ከዛ አንተ ደግሞ ገባህ ያንን ስም ሲጠራው ልክ ስትገባ በቃ አሪፍ ነው በቃ እንኳንም ገባልኩኝና ይሄ የስሙን የጉድጓዱ ስም ምናምን ስትጠራው እንደዛ የሚል አረብኛው ላይ የለም እና አላውቅም ሲል ከዛ እየቀዳሁት ነበር። አንተ ኮሜንት ላይ ጽፈህለት ነው መሰለኝ። እኔ ከላይ ስለሆንኩ አይታየኝም ኮሜንቶቹ ማለት ነው። ኮሜንት ጽፌለት ነው የነበረው። ምንድነው መሰለሽ ሲጀመርም እንትኑን ለማስቀየር ነው። ምንድነው ሐሳቡን ለማስቀየር ነው። ወደ ቋንቋ ወደ ምናምን ለመግባት ነው እየታገለ የነበረው ሲጀመር። ያ እኮ እሱ ነው። ካሁን እኮ እኔ እንትን ያልኳቸው እኔ ሙስሊሞች በቃ ስልቱና ብሏል እንትና ዋናው ምንድነው ከሙስሊሞች ጋር ስትወያዩ ራሳቸው እንዲያነብላችሁ አድርጉ። መጀመሪያ ራሳቸው አንብቡት፣ ከዛ በኋላ ራሳቸው ተርጉሙት። ያሳስቱትም ያጥሙትም ምንም ከዛ በኋላ ልክ ካነበቡ በኋላ ትይዛቸዋለህ። ከዛ ይሄ ማለት ይሄ አይደለም እንደዚህ ነው እንደዚህ ማለት ይሄ አይደለም። መጨረሻውን ሰምተሻል እንዴ? አዎ ሲያስወጣ እስከሚያስወጣ ድረስ ሰምተናል። ኦኬ። አይ ምንድነው እናንተ እንዴት ብላችሁ ነው የንጽህና አምባሳደር ነን የምትሉት? እንዲህ በገማ ውሃ የምትታጠቡ አምባሳደራችን ነው የምትሉት ነብያችሁ። እንዲህ በገማ በቆሻሻ ውሃ የሚታጠብ ሰው
የንጽህና አምባሳደር እንዴት ታደርጋላችሁ ምናምን ብየው ሌሎቹ መንጫጫት ሲጀምሩ ሚዩት ያደርጋቸዋል፣ ግማሾቹን ያስወርዳቸዋል። ሰውየው እኮ ጥሩ ነው በነገራችን ላይ በጣም ግልጸኛ ነው። ካለ አለ ነው በቃ ነው የሚለው እንትኑ ይቀበለዋል። ተቀብያለሁ ነው ያለው ሲጀመርም። ይሄ ሰውዬ አሁን ጥሩ ነው ማለት አንብቦ እንዲተረጉም ፈለኩኝና ግን በቃ አካሄዳችሁ ስላላማረኝ በቃ መጨረሻ ላይ ትቼ ወጣሁኝ እንጂ አለ መረጃ አለ። ለመጀመሪያ የምን መረጃ አለ ስለው ውሃው ወራጅ ነው መረጃ አትተማመኝ ወይ በአረብኛ ሊደበቅ ይታገላል ወይ በሐዲሱ በዘገባው ምናምን ለመደበቅ ይታገላል። የሆነ ነገር ይፈልጉልሻል እና ተነጋግሮ መተማመን ስለማይቻል ዝም ብሎ ሪከርድ አድርጎ ሪከርዱ መፖስትና ለአዳማጭ ምላሹን ለአዳማጭ መተው ነው የሚሻለው። እና ማን ነበር ይሰማል? አዎ ማን ነበር ያለው? ማን ነበረ ስሙ? እርሳውት እንጂ ልጁ አጠገቡ የነበረው ልጅ እኮ ያውቀው ነበረ እና ያውቀዋል ግን በቃ ሼም ይዞት ወጣ ልጁ ማለት ነው። መሐመድ የሚባለው ልጅ ያውቀዋል እኮ ሐዲሱ ትክክል እንደሆነ ምናምን እንደሚቀበል ያውቀዋል። ከዛ ሊገባ ሲል ደግሞ አህመድ ሊገባ ሲል እኔ ምን አልኩት እንዴ ኡስታዙ መመለስ አይችልም እንዴ አንተ ለምንድን ነው የምትገባው ስል ኡስታዙም ተናደደና በቃ ሚውት አድርግ አለው። ኤፍዬ ልጁ መጥቷል መሰለኝ፣ አናግሪው እስኪ። የጀመራችሁት ነበር መሰለኝ። ይሰማል? ኤፊ እሺ። ዘዳግም 20 ከቁጥር 16 እስከ 18 ያለውን አውጪው። 3 ጥቅሶችን ነው ይዤ የመጣሁት። ዘዳግም ስንት ነው ያልከው? ዘዳግም 20 ከቁጥር 16 እስከ 18 20 እዚህ ጋር ምዕራፉን አንብበዋል። ምን ውስጥ ነበሩ ነው ሰዎች? ክፈችውና አስረጅኝ፣ ችግር የለውም። አይ ምዕራፉን ካነበብከው የምን ክፍል ነው ይሄ? የምዕራፉን ማለት ነው ይሄን የተናገረው የሚለውን ምዕራፉ ላይ አይደለም ጥያቄ ያለኝ ኤፊ እኮ ምዕራፉን ይዘህ ነው ሙሉ የተቆረጠውን ይዘህ እኮ አይደለም እኮ ምዕራፉ ከምን አንፃር ጌታ እኔማ የተቆረጠ ሳይሆን ኮንሴፕቴ ቅድም ከሰውየው ጋር ነው እኮ እንደዛ የሚላል እንደው ያለበትን አሁን የሰውየውን ተወውና ይሄንን ያለበትን እግዚአብሔር አምላክ የት ነበሩ እነዛ ሰዎች የሚለውን ተረድተዋል
አሁን እኔ ፈጣሪ ብሏል አላለም ነው ኮንሴፕት እንጂ ስለሌላው ምክንያት ይኖረዋል መቼም እኮ ያ ምክንያቱ ምንድነው እኮ አሁን ፈጣሪ ብሏል አላለም ነው እንጂ ሰዎችማ ያለ ምክንያት እንደዛ እንደማይላቸው ሁሉም ሰው እናንተም ለማስረዳት ትሞክራላችሁ እኔም እገምታለሁ ይሄ ለጦርነት አይልም እኛ ጋር አይልም ላለው ግን ምላሽ ለማሳየት ስለፈለኩ ነው እኮ በብሉይ ኪዳን እኮ በብሉይ ኪዳንም ቢሆን ብለዋል እናንተ አሁንማ አትተግሩ እሺ አንተ ጋር ነው እንጻ ምን አልሽ እሺ አንተ ጋር ነው ጻን ጽፎ አራት ይፈቀዳል ለሄዳን የጻን ልጅ ድምጽ ወይ ጉዴ ረባና ሆስፒታል ውስጥ ሆንኩ ነው ስራ ላይ በቃ ሌላ ጊዜ ተመለስ ሆስፒታል ሆነህ እንዴት ነው እንትን የምትለው? አንደኛ ኤፊ አሳጥረሽ ንገሪው። አንቺ ብሉይ ኪዳንን ጀነራል የሆነ ነገር አንድ ንገሪው። በቃ ደግሞ እዛ ላይ እንዳይጠይቁን ማለት ነው። እና ዝም ብሎ እየደጋገሙ ሲያነሱ በጣም ነው እንትን የሚሰለች ነው። አዎ እንትኑ በጦርነት ጊዜ ያለው ነውና በጦርነት ጊዜ ጠላቶችን ለመውጋት በወጣ ጊዜ ፈረሶችንና ሰረገላዎቹ ህዝቦችም ከአንተ ይልቅ በዝተው ባየህ ጊዜ ከግብፅ አንተ ያወጣህ አምላክ እግዚአብሔር ከአንተ ጋር ነውና አትፍራ ይለዋል። እና እዛ ወርዶ ደግሞ ምንድነው እስራኤል ሆይ ስሙ፣ ዛሬ ጠላቶቻችሁን ለመዋጋት ትቀርባላችሁ፣ ልባችሁ አይታወክ፣ አትፍሩም፣ አትደንግጡ፣ በፊታቸውም አትደንግጡ ብሎ ይናገራል። እና ከላይ ጀምሮ ስታነበው ለጦርነት ነው የሚናገረው ማለት ነው። በጦርነት የመጣ ሰው ደግሞ እንግዲህ መቼም እጅህን ጨብጠህ ምናምን እንትን አትላቸውም አይደለ? አትቀመጥም፣ ሊገሉ የመጡ ሰዎች ማለት ነው። እዛ ላይ አሁን እሱ ያለው ምንድን ነው 16 ነው አይደለ? እሱ ያለው ነገር ግን አምላክ እግዚአብሔር ርስት አድርጎ ከሚሰጥህ ከእነዚያም አሕዛብ ከተሞች ምንም ነፍስ አታድርግ፣ ነገር ግን አማልክቶቻቸውን ያደረጉትን ርስት ሁሉ ታደርጉ ዘንድ እንዳያስተምሯችሁ በአማልክቶቻቸውም በአምላካችሁም በእግዚአብሔር ላይ ኃጢአት እንዳትሰሩ አምላካችሁ እግዚአብሔር እንዳዘዛችሁ ኬጢያውያን፣ አሞያውያንና ከአኖናውያን፣ ፌሬዞናውያን፣ ኤሪያውያን እና እንዲሁም ደግሞ ያሱዋውያን ፈጽመህ ታጠፋለህ ብሎ ይናገራል። እነዚህ ሰዎች ምንድነው? ጠላቶቻቸው ናቸው። ጠላቶቻቸው ሊጎላቸው የመጡ ሰዎች ናቸው። እንዴት ማጥፋት እንዳለባቸው ይናገራል እግዚአብሔር አምላክ። ይሄንን እንዴት አድርጎ መታደግ እንዳለባቸው፣ እንዴት አድርጎ ደግሞ ጠላቶቻቸውን ድል ማድረግ እንዳለባቸው የሚናገር ክፍል ነው እና ይሄ በጦርነት ጊዜ ምን ማድረግ እንዳለባቸው የሚያሳይ ክፍል ነው ማለት ነው። ከተማይቱም ለወደዳትን በመውጋትና ብዙ ቀን ከበህ ባስጨነካት ጊዜ ምሰጥህን አንስተ ዛፎችን ትቆርጣለህ፣ ከእነርሱም ትበላላችሁና ምናምን እያለ ይቀጥላል ማለት ነው። እዚህ ጋር በነገራችን ላይ ህፃናት ምናምን የሚል ነገር የለም አሁን ያመጣው ላይ ማለት ነው። አሁን ያመጣው ላይ ህፃናት ምናምን የሚል የለም፣ ግን ስለ ጦርነት ነው የሚያወራው። ጦርነቱ ላይ ደግሞ የእያንዳንዱ ኬዋውያን፣ አሞያውያን እነሱን እንደሚያጠፋ የሚናገርበት ክፍል ነው እንጂ ህፃናት ምናምን የሚለው እዚህ ክፍል አይደለም፣ አላመጣውም እዚህ ክፍል ላይ። እና ቤተክርስቲያን በነገራችን አንድምታ ደግሞ ተተረጎማለች። እሱ የምትተረጉመው ግን ያን ክፍል አንተ ያልከው ክፍል ታች ሆነ ከሰማህ ህፃናት የሚለው ደግሞ በራሷ በአንድምታ ትተረጉመዋለች። ቆይ ስትመጣ አሳያለሁ፣ ማታ እስከመጣ ማለት ነው። የቤተክርስቲያን አንድምታ እናያለን። ሰጥሻለሁ እሱን እኮ ይሄኛው አሁን ያመጣው ግን ምንም እንትን የለውም፣ ፖይንት የለውም። እሱን በቃ ማታ ይዘናል፣ ችግር የለውም። 3 ጥቅሶችን በውስጥ አስቀምጥልኝ፣ እኔ ማታ ወይ ደግሞ ሼር አደርግልሃለሁ። ምንም ዝግ ጥቅስ የለውም። እሺ አሁን ርዕሳችን ላይ እንቀጥል። ቀጥሉ ርዕሳችሁን። እስራኤል ጨርስ። በቃ ወደ ርዕሳችን እንግባ። አሁን አስገብኝ እና ማታ ይዘህ ሆነ በቃ ማታ እንጨርሳለን። እናንተ አሁን ያለህበት ድምፅ አለ፣ ልታዘጋበት ነው እንዴ?
ጭራሽ በሪፖርት የተመታ ቤት። አይ ወደ ጎንም ማለት ኤፊ እኔም ራሱ ቀደም ላለማስቆም ነው እንጂ ዝሙትና ግልሙትና የሙስሊሞች ኢባዳ ነው። ምክንያቱም ኡስታዙ ሲያወራ ምንድነው ያለው? ኢባዳ ነው ብሏል። ወሲብ ማድረግ ማሜ ሸርሙጣ ልጅ ማሜ። አመሰግናለሁ አባ። የተሻለ ስድብ ካላችሁ ግን የተሻለ ብታረጉት፣ ምክንያቱም ነብያችሁ ላይ ባረባን በረባም ከምንሄድበት የተሻለ ስድብ አንጡ እና ኢባዳ ነው ስላለ ማሜ የምን አባ ሸርሙጣ ልጅ ነው ማሜ? ሸርሙጣ። እሺ እናመሰግናለን አባ። እና ነብዩ ምን አለ? ኢባዳ ኡስታዛቸው ኢባዳ ነው ስላለ ማለት ይሄ ወሲብ ማድረግ ኢባዳ ነው ወይ ደግሞ እንደ አምልኮት ስለሚታይ ወይ ደግሞ ይሄ ምንድን ይባለው አላህ ቆይ አንድ ጊዜ አሁን የተናገርከው ልጅ ልክ አይደለም። ሙነውም ስሜ ማን ነው? ውረድ። እንደውም አንተ እንደዚህ አይነት ነገር ጥሩ አይደለም። እንደዚህ አይነት ነገር ጥሩ አይደለም። በስርዓት ነው ማውራት ያለብን እንጂ ለስድብ አይነት ምናምን ያው ባህሪው እንደዛ እንኳን ቢሆን ራሱ የሰውየው ፐርሰናል እንትኑ እንደዛ ቢሆን ራሱ ማሜ ሸርሙጣ ማሜ እንደዚህ እያልን አይደለም ማውራት ያለብን። እንደሱ አይደለም። ግን ዛሬ እፎ ይመጣል አይደለ? ማታ 3 ሰዓት ያ ፕሮፋይላችሁ ግን እፎይን ብታደርጉት ጥሩ ነው። ሁላችሁም ላኪል ፕሮፋይል ብታደርጉ የምር እንደዛ ብታደርጉ ጥሩ ነው አይመስላችሁም? ምን ያደረኩታል? ላኪል እያልኩት ነው። እየሰማሽ ነው? ምን አልከኝ? ይሳይ እሺ ታርገሻል። ይሄን ፎቶ እኛ ምን እናድርገው? በውስጥ ላኪልኝ። አልደ አልሰማሁም። ፖስት አድርገሽዋል። እኛ ምን እናድርገው? ኧረ ነው ያንቺን ስንት አድርገና ለምንኛ አለች እኮ አንተ የምትገርም ሰው። አልሰማም እያልሽ እንትን ትያለሽ። ኧረ ተይ። ምን አልከኝ? እሳይ እኮ ምን እያወራ እንደሆነ አይሰማም። ፖስት አድርገሽዋል ወይ ፎቶውን? እኛ ምን እናድርገው? ወይስ ካንቺ ስክሪንሾት አድርገን እናድርግ? እኔ ላይቭ ላይ ስለሆንኩኝ ያወጣልህም። በእርግጥ እንትኑ ግን እኔ እልክላችኋለሁ። አሁን ይኸው ላክልህ በውስጥ። እፎይ እንገድለዋለሁ እያሉ ይጽፋሉ ከስር። ደህና ነህ? እንዴት ነህ? እፎይ እንገድለዋለሁ የምትለው ሰው አንተ ዶሮ አትገልም። እሺ እሺ። ወይ ዶሮ የራሳቸውን እንደው ቃላቱ ይከብዳል፣ ግን የራስን የቆመ አራት መታ የሚባላል አይደል? በቃ ያ ነው። እንኳን ሊገሉት ይቀርና እንዴ ሁላችንንም እኮ ክርስቲያናውያን ኦርቶዶክስን ገደሉ ማለት ነው፣ ከጫፍ እስከ ጫፍ። እንግዲህ ኢትዮጵያ ብቻም አይደለም፣ ብዙ እኮ የተነሱ አሉ። በዚህም እኛም ባለንበት በዚህ በአሜሪካው በደንብ እየሄደ ነው። ይሄ ጉድ ልበለዋ እንግዲህ ጉድ ነው እንግዲህ። አናውቅም እስከዛሬ እኛ እስልምና እንደዚህ አይነት ታሪክ ይዞ እንደሚንቀሳቀስ አናውቅም። በእውነት ስንት ጓደኞች ታሪክ ነው የሆነብን እኛ ታሪክ። በተለይ ግን እውነት ለመናገር አሁን እኛ ሀገር እኮ ያሉ ኢትዮጵያ ያሉ ሙስሊሞች ሲጀመር ሙስሊምም አይደሉም፣ ካፊር ናቸው ሲጀመር። ምክንያቱም የሚጠበቅባቸውን ነገር እያደረጉ አይደለም፣ መጽሐፋቸው የሚያዛቸውን እያደረጉ አይደለም፣ ማሜ የሚያዛቸውን ነገር እያደረጉ አይደለም። ኧረ ተው ህሊና እኮ አሁን እነሱ እኮ they don't want to give up እንትኑን ሉዝ ላለማድረግ ብለው ነው እንግዲህ እንደሚከራከሩት እንጂ እንግዲህ ህሊና የሚባል ነገር አለ። ትልቅ ነገር ህሊና ነው። ምክንያቱም እኔ እዚህ ጋር መጥቼ እንዲተናገር ምንም ብል ለምንም ነገር ብቆም ግን ራሴ አረፍ ሲል እንትኔ ላይ ፒሎዬ ላይ ያው እንትን ይለኛል፣ ይሰማኛል። ላይ አእምሮሽ ያናግርሻል መለስ። አእምሮ
ያናግራል። እኔ አሁን በአሁን ጊዜ እውነቴን ነው የምልክ እኛ ራሱ እንደዚህ ጉድ ሁሉ እንዲህ እንደሰማ ነው እንደ አወቅ ነው እነሱ እኔ በጣም ብዙ ጥያቄ አለ እነሱ ጋር በእውነት እኔ እንደዚህ አይነት ነገር እንግዲህ ይሄ ሰው አይልካፕ እንግዲህ ይሄ ሰው ሮማ አደሌ ነው እንግዲህ አሁን አንተ እናትን አባትን ታይና ያባቴ እኮ እንደዚህ ነው እንዲያርጓል ጀግና ነው ብለ ጥሩ ነገር እንደ አባቴ መሆን ፈልጋለሁ ብለ እንትን ትላለህ። እኛ ደግሞ በሃይማኖታችን አባታችን እንግዲህ እሱ ነው። ስለዚህ እንደዛ እንሄዳለን። እነሱ አሁን ያመኑት የኖሩበት ነገር እንደዚህ እንትን ሲል እኔ እንደዚህ ፊት ለፊት መተው እውነት ይከራከራሉ እንጂ በእውነት እኔ እንትን ስትል ስታርፍ ጥያቄ አለኩ እንዴ ሁላችንም ጋር በሃይማኖት እንኳን እንደዚህ በመታምነው ነገር ይቀርና ዴሊ እንዲህ አሁን እኔ ወጥቼ ባረኩት ነገር እንዲህ ምን ራሴን ጀጅ አረጋ ራሴን እንትን እላለሁ ቼክ አረጋለሁ አይደል? እነሱም አለባቸው እንዲሁ ዝም ብለው እኮ አይተኙ። በጣም ጥያቄ አለ። አይ በነገራችን ላይ የማይረባ ነገር ዝም ብለን እያወራን ነው። እነሱ እንደዚህ አሁን እንገላለን ምናምን የእናቱ መቀነት ስር ገብቶ ተደበቀ ይላል። በነገራችን ላይ እንደው እንደዚህ በጣም ገንፍላችሁ ፍጥፍጥ ማለት ከእንትን ካላችሁ እኮ መንግስት ይዋጣላችሁ ብል በእውነት ነው። እኔ እንደው ምዬ ማለት ነው ምዬ እናገራለሁ። በሁለት ቀን ኡጋንዳ ትገባላችሁ። የእናቱ መቀነት ስር ምናምን የምትል አንተ ምን ያንተ ሀገር ያንተ ሳውዲ አረቢያ እኮ ነው ሀገሬ። ሄድና ሳውዲ አረቢያ ተንከባለል ተንደፋደብ። በጣም ከብቶች የሆኑ ሰዎች ናቸው እነዚህ ሰዎች በእውነት። አይ እንደውም ሳውዲ አረቢያውን ስትል እንደውም ይሄ ሪሊጅን ሲጀመር ከመጀመሪያው ልናገረው እባክሽን፣ አንቺ ዝም ብለሽ ነው የምታወሪው። እነዚህ ሰዎች ድንፋታ ምናምን እንዴ ዝም ሰማዩም ምድሩም የኢትዮጵያ ምድር እኮ የእናንተ የሆነ ነገር እየመሰለ እኛ ሰላም ምናምን ፈልገን ነው እንጂ እፎይ ከተናገረው በላይ እኮ የአንተ ኡስታዝ እንደፈለገ ተናግሯል። የአንተን ኡስታዝ ጉሮሮ መያዝ እኮ አይደክመንም እንዴ። እንደዚህማ ምናምን ራሳችሁን እንትን ባትሉ ባትወጥሩ ጥሩ ነው። ምን እናውቃለን እኮ እናውቃለን። ለዛ እንደዛ ሳይሆን የእናንተ ባዳ ግልምትና ባዳ እንደሆነ ቪዲዮ እያሳየን እንነግራችኋለን። ኑ ተወያዩ ከፈለጋችሁ። አለበለዚያ እቺ የውሸት ፕሮፓጋንዳ ምናምን እሷን ተዋል። እሷ ምንም ለእናንተ አትጠቅምም። መንግስት ለአንድ ቀን ይዋጣላችሁ ብል መንግስት ለአንድ ቀን ይዋጣላችሁ ብል ኡጋንዳ ትገባላችሁ። በእውነት እኔ እንደ ዝም ብዬ እንደው ጦርነት ቀስቃሽ መሆን አልፈልግም እንጂ ለአንድ ቀን ቢፈቅድ ማለት ነው። እንዴ እነዚህ ሰዎች ግን አእምሯቸው እንደው እንደ ሰው አያስብም እንዴ? ወላሂ አንገቱን በላ ወላሂ ፈሪ ነው። ወላሂ ጠጥቶ ቅሞ መርቅኖ እንደፈለገ እውነት መስሏቸው እኮ ነው። ወላሂ ላለው እኔ በአንድ ቀን ኡጋንዳ ትገባለህ። ይሄ ጭቅላቴ ላይ የቁራ እንትን ያደረግኩ ነው። ሲያስጠሉ በእውነት በቃ ብቅት ብለዋል። በቃ እውነት ሄኖክ እኮ አንዳንድ የሚናገራቸው ንግግር ሼም ነው። እግዚአብሔር በጣም ሼም ነው እኮ እውነት፣ በጣም እውነት ከሰባ የወጣ ነገር በጣም ይሄ ሼም። በቃ እንደ እኔ ሰው ሼም የለውም እንዴ? አይ ግን ከተቻለ አንድ ቪዲዮ ባሳያችሁ በጣም ደስ ይለኛል። እንደዚህ እንዳወራው ታውቃላችሁ። በጣም የእነሱ ኡስታዞች እኮ ሽሩሩ ብላ ነው እኮ ያሳደገችው። ብዙ ነገር እኮ ነው ያላገጡ። አምላካችን እኮ ነው። እኛንን እንደውም ሮጠን የእናንተን ማጅራት መያዝ የነበረብን። እንደዛ ስላልታዘዝን ነው። መጽሐፍ ቅዱስ እንደዛ ስላላዘዘን እንጂ ነፍሱን ሰጥቶናል እኮ፣ በመስቀል ላይ ሞቷል እኮ። እንደዛ ስትሆኑ፣ እንደዛ ስታፌዙ ውስጣችን እያደረ ነው ዝም ያልናችሁ። የእናቱ መቀነት ስር ምናምን ታዲያ በቃ ወጥተን እንትን በላ መንግስት መኖሩን አለመኖሩን ያኔ ይታያል። ይሄ እኮ እንዳለው ዶሮ ሳይሆን እንትን እንቁራሪት ምናምን አይቶ ከምድረ ገጽ የሚጠፋ ሰው እኮ ነው እንዲህ የሚሆነው። ይሄ ልክ አይደል? መጽሐፍ ቅዱስ ላይ ጥያቄ ካላችሁ ገብታችሁ መጠየቅ ትችላላችሁ።
ይሄ ግን አንተ ምናምን ቄጤ ስር ምናቺ የእንትን ቀጥቃጮች ቀጥቅጠው ምልኩትን አላህ አወረደ ምናምን የምትለውን ያንተን የውሸት ሴፍ እሱ የሚፈራ ሰው የለም። መስጂድ እኮ ቢፈተሽ ቁርአን አይኖርም እኮ። ቁርአን አይደለም እነሱ መስጂድ የምኖረው ሴፍ ምናምን ነው። ብረታ ብረት የብረታ ብረት መጽሐፍ የብረታ ብረት ምዕራፍ መስጂድ ውስጥ ነው የሚኖረው። ይሄ እኮ የታወቀ ነገር መንጫና ገጀራ ነው። መንጫና ገጀራ ነው። እንግዲህ እሱም ያላቸው እንደዛ ነው። አቶ እኮ ያላቸው ሰውየው እንዲያርጉ እኛ እኮ እኔ አረጋለሁ ነው የኛ እኮ የሚለው ራሱ እኮ ነው ፍርዱን የሚሰጠው። እንዲያረጋለሁ እንዲትብትሆኑ እኔ እንዴት ነው አሁን እኔ እንደ እናትነቴ 2 ልጆች ካሉኝ እንዴት ነው አንደኛዋን ልጄን ቅጭው ምለው? እንደዚህ የሚባል ታሪክ የለም። ሰው እንዲቀጣ ምንም የሚባል ፕሪቪሌጅ ነገር የሚኖር የለም። ስለዚህ መሆን ያለ ራሱ ነው የሚቀጣ። አንቺ ዝም ብለሽ የማይሆን ነገር ሳይሆን የብረታ ብረት መጽሐፍ ለምን እንደወረደ ታውቂያለሽ? ብረታ ብረት ክርስቲያኖችን ለመግደል። ስለዚህ መስጂድ ብትሄጂ ውሸታቸውን ነው። ይሄ የአላህ ቃል ነው፣ ይሄ የአላህ ምናምን የሚሉ ብረታ ብረት ነው ያለው። ምን የዛሬ ስንት ዓመት እኮ እንደው ስማቸውን ራሱ ጠርቶ መናገር ይቻላል። ወደ መስጂድ ውስጥ እያስገቡ እየደበቁ እኛ ጋር ገጀራ ምናምን ነው የሚባለው። ምን ለማድረግ? ለመግደል፣ ለማረድ። ማንን? ክርስቲያኖችን ነው በቃ። ስለዚህ ራሱ እኔ አሁን ምን አይነት ፕሪንሲፕል ላይ እንደደረስኩ ታውቃለህ? ፕሪንሲፕልም ሳይሆን እውነት ከተረዳሁት ካወቅኩት ከነሱም ከኔም እንትን ብዬ ምን ላይ ደረስኩኝ? እኔ እንደው አላህ ራሱ ዋናው ሰይጣን ነው ብያለሁ። መሐመድ ገባሪው አስተግባሪው ነው። እንግዲህ ሙስሊም እህትና ወንድሞቻችን ተገባሪዎች ናቸው። በቃ ላይክ እሱን በደንብ እኔ ተረድቻለሁ። ምክንያቱም አላህ የሚባል ነገር የለም፣ ካለም ሰይጣን ነው። ምክንያቱም መሐመድ እንዲያለኝ ብሎ ያለው ነገር በሙሉ ከላይ እስከታች ምንም አይነት ሃይማኖታዊ ምንም አይነት መንፈሳዊ ነገር የለም። ቢካዝ በሚነግሩንም ከዓለም እንዴት ነው እኛ እንግዲህ ገነት ገብተን የዘላለም እረፍት እናገኛለን። እነሱ ከዓለም ወደ ዓለም ነው የሚሄዱት። እንዴት ነው አንተ ከዚህ ከምድር ላይ ከአንድ ሴት ወደ ሌላ ወደ 70 ምናምን ሴት ከ11 ሴት ወደ 7 ሴት ምናምን በቃ ላይክ እንዲህ ስለ ሴት ስለምን እንደው በቃ ለጆሮ እኮ የሚከብድ ታሪክ ላይ ደርሰናል። ለጆሮ አይከብድም? ከብዷል ለጆሮ። ይሄ ደግሞ በማስረጃና በመረጃ ነው። እነሱ አሁን መጥተው እዚህ ጋር እንዲህ ተብሏል እዚህ ጋር እንዲህ ተብሏል ለማፋለስ ይሞክራሉ። ከዚህ የተቀበሉት ነገር ልክ እንዳልሆነ ስለሚያውቁት እዚህ ጋር መጥተው እዚህ ጋር ስኮ እንዲህ ይላል ይሉሃል። ምክንያቱም ራፊ የሩፋኤል ይባላል። የሩፋኤል ይባላል። አዲስ ሱራ ሆነብኝ እኮ የአንቺ ስም መጥራት ራሱ ከበደኝ። በጣም ከበደ። የሩፋኤል እባላለሁ። ስሜ የሩፋኤል ነው። ግን ዲጄ ራፊ የቤት ስሜ ነው። ዲጄ አረግ ስለነበር ዲጄ ራፊ ይባላለሁ እንጂ የሩፋኤል ይባላለሁ። ኦኬ ሩፋኤል። እሺ ችግር የለውም። እኔ ለምንድን ነው የሩፋኤል የመልአኩ የሩፋኤል ነኝ። እሺ ችግር የለውም። ራሱ ነው ለሩፋኤል ነው የተሰጠው። ስለዚህ የሩፋኤል ነው የተባልኩት። ሁኚ ችግር የለውም። የሚመችሽ። እኔ የምልሽ ለምንድን ነው በጀነት ውስጥ ቅጣቸው የደለበ ጡታቸው የተወጠረ ሴቶች ጀነት ውስጥ የሞሉት በሰላም ነው? ለምንድን ነው? እኔ ሴሪ ጥያቄ እኮ እሱ ነው የምልህ። እኔ እኮ ኦርቶዶክስ ነኝ። እኔ የምጠይቅሽን የአንቺ ጡት እንዴት ነው ለጀነት ይሆናል? ጀነት ሲጀመር ጀነት የሚባል ነገር እኔ ጋር የለም። ገነት ነው ያለው። አይደለም። እኔ የምጠይቅሽን መልሽልኝ። ስታይ ያችን ቦታ ስታነቢ ጡትሽ ጉቹማ ነው ምንድን ነው የተባለው? ጉቹሬ ነው? ጉቹርማ ነው። እንዲህ ጡት መቀመጫ ደግሞ በስመ አብ የአገር ማለት ነው።
እሺ ቆይ ኦኬ በእኔ ኢንተርፕሬት ላርገው እኔ እንዴት ብዬ ላስ እኔ በቃ ዝሙታዊ ይኸውልህ በቃ ወደ ርዕስ አመጣኸኝ ዝሙታዊ ይሄ ገልቱማ አም ሶሪ አማርኛ ግን ግሉም ያ ገልቱማ ዝሙታዊ ምን በቃ ያንን ነገር ስለሚያካሂዱ ነው አንተ የትኛው ሃይማኖት እኔ እኮ ሲጀመርም እኔ ራሴ ነው አንደኛ ብዬ እሱ ብቻ ነው ብዬ ነው በዛ ነው የምኖረው አይደል ግን እንዴት ነው ሃይማኖት እንትን ላይ መጽሐፍ ወሬቨር ምናምን ላይ በቃ እኔ ስለ ሴክስ ከላይ እስከታች ስለ ሴክስ ብቻ ነው የሚናገረው እኮ አይደል እንትናን አሁን አንድ ሙስሊም ሴት እንደው ብናስገባና ቅርጿ ተክለሰውነቷ ጡቷ መቀመጫዋ ይሄ ጀነት ውስጥ ያለችዋን ሴት አይነት ይመስላል ወይ ብዬ ነበር እንደዛ ልጠይቅ ነበር በርግጥ ሙስሊሞች ፈርተዋል የሙስሊም ሴቶች እዚህ ይታረሳሉ ሰማይ ቤት ግብዳ ቂጥ ይሰጣታል ጡቷ ተወጥሮ እንደቆመ ግልናዋ ተወስዶ የማያልቅ እንደዛ ትሆናለች ይሄንን እያሰበች ሩጣ ሙስሊም ትሆናለች አንድ ሴት እሱ ደግሞ እዛ የተወጠረ ጡት ስለሚያገኝ ከበሮ በጣም ግብዳ ሴት ስለሚያገኝ እዚህ አንገት በጥሶ እዛ 72 ሴት ይሰበስባል ይሄ ነው እንግዲህ እስልምና አይደለም ካላችሁ ግቡና ተቃወሙ በትክክል ታዲያ ለምንድን ነው ህፃን ልጅ የሚፈልጉት የማይከተሉ እኮ ይመስለናል እንጂ እኛ ብዙ ነገር ስለማናነብ ስለማንሰማ ወይ እንደዚህ ከኒውሶች ምን አንተን ስለማንል ነው እንጂ እንደው ስንት ነው የ9 ዓመት ምናምን እያገቡ እንደው አሁን በሪሰንትሊ አይተናል ምንድነው ሶማሌም ሀገር አይተናል ወሬቨር በጣም በየቦታው የምናየው ነገር ነው ኖርማላይዝ ለማድረግ በጣም እየፈለጉ ነው ከእንደገና ደግሞ ጀስቲፋይ ያደርጋሉ እንዲህ ነው እዚህ ቦታ እንዲህ ይላል ይሄ ልክ አይደለም ስትላቸው ይሄማ በዚህ ነው ብለው አሁን ለምሳሌ አንድን ሰው የገደለ ጀስት ምንም እንትን ሳይሆን የገደለ ሰው የገደለው እኮ ብለው እኮ አይቀርም በቃ እነሱ ጋር ይሄን ነው እያየነ ያለ ነው ልክ እንዳልሆነ እያወቁ ግን መተው የሚከራከሩክ የራሳቸውን ነገር ለማስወደድ ጀስቲፋይ ለማድረግ ነው እንጂ እኔ በተረዳውት ሲተኙ እኔ ልክ አይኖ ልክ እንደማይተኙ ምክንያቱም ጭንቅላታ የሚባል ነገር አለ ግን ተነስተውም እዛው ነው የተሰበኩትም የጠጡትም ነገር ሊሆን ይችላል እንግዲህ ይሄ እኛ ግን ጥያቄ ለምን ጠይቀው እዚህ ጋር ለምንድን ነው እንደዚህ የተባለው ብለን ምን ጠይቀው በጣም ወደ ፎልስ ነገር ስለሚወስዳቸው በቃ ለሱ መልስ አላቸው ይሄ ነው እንግዲህ ያረውት ያሉት ነገሮች እንግዲህ ባውን ሰዓት እኔ የምልሽ አንብበሻል ይሄ ስለ እንትኖቹ ስለ ጀነት ውስጥ ስላሉ ሴቶች የሚናገር ክፍል አንብበሽ ታውቂያለሽ እኔ አክቹሊ እንደውም በጣም አዋነሰ እናንተን በጣም ላመሰግን የምፈልገው ነገር እውነት ክርስትናዬን እንድኮራበት የሆንኩት ጊዜ ነው አሁን እንደው የነሱን አለማወቄ ምናምን ሳይሆን የራሴን ራሱ ባውን ሰዓት እንድኮራ እኔ አሁን ስለ ክርስትናው እሱን ተይና እኔ አንዳንድ ሴቶች ማለት ወደ እስልምና የሚሄዱ ሴቶች አሉ እንዲህ አይነት ታሪክ እየሰሙ ምናልባት እዛ በጣም ከበሮ ትልቅ ግማሽ ከተማ የሚያክል ቂጥ ይሰጠኛል ብላ አስባ ሊሆን ይችላል ብዬ እኮ ነው ወደዛ የሚሄዱ ስላሉ በሰላም ነው ጡቷት ወጥሮ እሱንም አዚው የሆነ የምናገርሽን ስምኝ እንጂ ጡቷን እንደተወጠረ እድሜ ዘላለሙን የሚኖር ግማሽ ከተማ የሚያክል ቂጥ ይሰጣታል ምንድነው ዳሌዋ ምናምን በቃ የአገር ነው እንዴ መኪና ምናምን የሚሄድበት ማለት ነው እንደዛ እሱን አስቦ ነው ወደ እስልምና የሚሄዱት ወይስ በሰላም ነው ኦኬ እሱን ደግሞ አሁን ስትል ኦኬ እንደ ሴትነት ማለት ነው የሆነ በቃ እንደዚህ አይነት ነገር ይሰጥሻል ተብሎ ራሱ ቢታሰብ ግን እዚህ የሚኖሩት እኮ ገሃነም ነው ሶዛ ሄጄ ምን ይሰጠኛል ብዬ አስቤ ነው የሚሄደው ያንን የሚሰጠኝን ነገር ከ10 ሴት ጋር ለአንድ ወንድ ሼር ለማድረግ ነው
እንግዲህ ይሄ ነው ፕሪንሲፕላቸው። ለአንድ ወንድ ስንት ሴት ናት? ስለዚህ እኔ ግን ምን አይከብደኝም እንዴ መሸከሙስ? ቆይ ምን አስፈላጊ ነው? እውነት እኔ አዶን ነው በጣም ራሴ እኔ ራሴ እንትን አንደርስታንድ ለማድረግ በጣም ይከብደኛል የሚሄዱበትን መንገድ እና ግን ይሄን ቪዲዮ ባሳያችሁ ደስ ይለኛል። ቢካዝ ይሄ የአንድ በእምነት ውስጥ የነበረች የኢጂፕሻን ሴት ናትና በጣም ብዙ ነገሮችን በአጠቃላይ በአሜን እንትን ማለት ማሳጠር እችላለሁ ወይ ቆራርጬ ፖስት ላደርገው እችላለሁ። ግን ብዙ ነገር እንትን የምትለው ሪቪል የምታደርገው እና አመጣጡ ግን እኮ አንቺ በትክክሉ ነገሩን እያወቅሽ ነው መሰለኝ። እንትን የሆነ ነገር እየሰራሽ ነው። የሆነ ነገርማ እየሰራሽ ነው። በኪሎ ሜትር እኮ ነው 1.6 ኪሎ ሜትር ዳሌ ያላት ጡቷ በቃ ሚሊየን ጊዜ ሰው እኔ የሀገር ወንድም ቢሄድባት ጡቷ የማይወድቅ ድንግልናዋም እኔ በእንትን ነው ምንድን ነው በአልማዝ የሚባል ብረት አለ በሱ የተሰራ ይሁን እንዴት እንደተሰራ አይታወቅም። እና እንዲህ አይነት ድንግልና ማገኛለሁ ብላ አስባ ከሆነ እቺ ወደ እስልምና ሄዳ ውሸታን ይሁን እውነቷን ሻሃዳ የምታደርገው ሴትዮ ለእነሱ ምክር ያስፈልጋል ባጭሩ ማለት ነው። እዛ ይሄንን ግብዳ እንትን አገኛለሁ ብላ ተሸውዳም ሊሆን ይችላል። ገና ደግሞ ምንድነው እንዴ ባህሩሽ ነው ማን ነው የምትባለው ሰውዬ ገብተህ ጀነት ውስጥ የምታገኛቸው ሴቶች ምን አይነት እንደሆኑ ትነግረኛለህ? ከ72ቱ እንኳን አንዷን እንኳን ብታገኝ ይበቃል እኮ 1.6 ኪሎ ሜትር የሚያህል ዳሌ 72 ሁሉማ በስመ አብ እንደው እግዚኦ ነው እንደው እኔ ኦኬ። ግን ለምን አስፈለገ? እኔ አሁን ሴቶችን ኦኬ እንዲህ ብለው እንትን የሚሉ እስላም እህቶቻችንም ተባሉ ሴቶችም እንደው ኦኬ ምን አስፈለገ? ምን አተው ነው እንዲህ መስፋት? ይሄ ሁሉ ከአገር እስከ ሀገር መስፋት ቆይ ምን ለመሆን ነው ደግሞ? እዛም ሄዶ ደግሞ ማረፍ እንጂ እዚህ የሚያሳልፉትን ስቃይ እዛ ሄደው ደግሞ በትልቅ ዳሌና በእንትን ምን ሊደግሙት እኔ አልገባኝም እኮ እኔ በጣም አይገባኝም። እኔ ወንድሜ አይኖ እኔ ልጠይቅሽ የፈለኩሽ ነገር እኮ በፍጹም አልገባሽም። አሁን ለምሳሌ ይሄን ያህል ዳሌ መያዝ፣ ይሄን ያህል በጣም ግማሽ ከተማ የሚያክል መቀመጫ መያዝ፣ እንደ ጉች ብሎ ተወጥሮ ዘላለም የሚኖር ጡት መያዝ፣ ምንድነው የማይረግፍ ድንግልና ይዞ መኖር፣ እነዚህን ነገሮች መመኘት እንደ ጥሩ ነገር ምናልባትም እኮ ይሄንን ነገር እያሰቡ ሊሆን ይችላል እህቶቻችን። አንዳንድ ልጆች እኮ የሚሄዱ ይኖራሉ እኮ ወደ እስልምና። እንደዚህማ ሆኜ የምኖር ከሆነ ሴት ስለሆነች እንትን ጡቷ ተወጥሮ እንዲኖር የምትመኝ ድንግልናዋም ዘላለም እንዲኖር የምትፈልግ ሴት በዚህ አጋንንታዊ ትምህርት ራሱ ተታለው ሊሄዱ ይችላሉ እኮ። እኛ እንደ ዋዛ እያየን ነው እንጂ እውነት በጣም ሴት ሁቱ ጭልጥ እያደረጋቸው ነው። ሁቱ የሚባለው ሰው እኮ ሁቱ ጭልጥ እያደረጋቸው ነው። እህቶቻችንን ብዙዎች እየሰለሙ እኮ ነው። አዎ ይሄንን ነገር እኮ እኔ የሚሄዱ ልጆች አሉ ብዬ አንድ ቀን ለእፎይ ነግሬው እዚሁ ለእንትና ለብሩኬ ኧረ ውሸት ነው ምናምን የሚሄዱ አሉ ሴቶች። እውነቴን ነው የምላችሁ እሱ ስር ታብታብ ለማድረግ ምናምን እኔ እንጃ። እንግዲህ እኔ በጣም ነው የሚያሳፍረኝ በእውነት ያስመኛል ወይ? እኔ አሁን ከሴቶች እኮ ማወቅ የምፈልገው ግማሽ ከተማ የሚያክል ቄጥ እንድሰጥሽ ትፈልጊያለሽ ወይ? ጡትሽ ተወጥሮ የሚኖር ዘላለም ውረድ እባክህ አንተ ስልኬን ወይ ሚውት አድርግ አታውራ። ይሄ ያስመኛል ወይ? ይሄ ነገር ብቻ ሙስሊም እንድትሆኑ ያደርጋችኋል ወይ ነው የኔ ጥያቄ። እኔ አሁን አንቺን የጠየቅኩሽ እንዲህ አይነት ግማሽ ከተማ የሚያክል ቄጥ እንድሰጥሽ ትፈልጊያለሽ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አይ እሷን አትፈልጊም። ታርጋንቴ ጋር በእናትህ ልማርክ እንደ ጥያቄ ጠየቅ አይደለ ልመልስ እንጂ መልሱ አንተ ተው። እሷን እየጠየቅኩ እኮ ሴት ነህ እንደ አንተ ትፈልጋለህ እንደዛ አይነት መቀመጫ ማለት ይፈልጋሉ ማለት ነው። እሷ ባትፈልግም ይፈልጋሉ። ወይ እኔ እኮ የምጠይቀው እንደው ለማወቅ እኮ ነው። እኔ በጣም ይቅርታ አንዴ አቁሜ ነው ያሉት ነው።
ዶክተር ድሪም ክርስቲያን ነህ ወይስ ሙስሊም ነህ? ግልጽ አድርግልኝ። ዩሲ ክርስቲያን አይደለም። ፕሮፋይሌ ምን ይላል? አይደለም ክርስቲያን አይደለም። ክርስቲያን ብትሆን እንደዚህ አይነት ንግግር ቅድም መጀመሪያ ላይ ስትገባ የተነገርከው ንግግር አትናገርም። ለምን ፕሮፋይል መቀየር አስፈለገ? ማለት ክርስቲያን ነህ? ምን ተናገርኩኝ ሲገባ? አብዛኛዎቹ ሴቶች እየሰለሙ ነው ስትል ሰምቼ ነው። ለዛ ነው። አብዛኛ አላልኩም። ብዙ ሴቶች ግን ይሰልማሉ። ፉቱ ጋር እየሄዱ ፉት ጭልጥ ይደረጋሉ ነው ያልኩት። ኦኬ እንደዛ ከሆነ ኖርማል ነው። አይከን ሚዩት አድርግና ምንድነው ቁርአን ላይ 78ኛው ሱራ 33ኛው አያ ላይ ጡተ ጉችማዎች ናቸው የሚሰጣቸው እና ለወንዶቹ ደግሞ እዛው ላይ 56ኛው አያ ሱራ 33ኛው አያ ላይ የማትቋረጥም የማትከለከልም ሆነች ብለው ሱራው ወረደላቸውና ብሩኬ በዛው ነገራቸው። እኔ መንገድ ላይ ነኝና ጉቸማ ነው የኔ ጉቸማ። ሰላም 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 ብያለሁ። እንዴት ናችሁ? ብሩኬ ሰላም ብያለሁ። ግን የኔ እንትን ማለት ነው በእውነት እኔ የምሬን ነው የምጠይቀው ሴቶች እህቶቻችን ምናልባት ይሄ ነገር እንደው እውነት ራሱ መስሏቸው እንደው ይሄ ነገር የሚያስመኝ ነው ወይ? ለአንድ ሴት ግማሽ ከተማ የሚያክል ቄጥ ተሰጥቷት 1.6 ኪሎ ሜትር የሚያክል ዳሌ ተሰጥቷት እቺ በአውሮፕላን ራሱ አለ እንዴ ሊሸከም የሚችል መርከብ ራሱ ይኖራል። ይሄንን ነው ተመኝተው ወደ እስልምና የሚሄዱት ወይስ ምንድነው? መርከብ አለ ብሩኬ፣ መርከብ አለ ሄኖክ፣ ይሄን ሁሉ የሚሸከም ይኖራል ጀነት ውስጥ ይኖራል። በመርከብ እንጂ በሰላም አይደለም። ይሄ ድሪመር ሙስሊም ነህ? ቆይ ሰዎች ዛሬ ጨልላቸዋል። እዚህ ያላችሁ ሰዎች አይ ምን መሰለህ፣ መሀከላችን የሆነ ሰው ሲገኝ ራሱን የቀየረ ሰው ሲገኝ ጠርጥር ነው። ስለዚህ ተመሳሳይ መግባት ምኑ ነው? ራስ ለጠረጥ እየቀየርኩት ምንድነው ነገሩ? እየጠየቅኩ ነው። አሁን ለመጠየቅ ጥያቄ ቀጥታ መልስ ስጠኝ፣ ካልሆነ ግን ራስን ታች ታገኘዋለህ። እሺ ቀጥላ። ይሄን ግን ማስፈራራቱን ክርስቲያን ነው ወር ሙስሊም ላይ? ምክንያቱም ከአንተ በላይ ስለሚሆን ማለት ነው። ይሄን አላታሽ ክርስቲያን ነው ሙስሊም ነው? ለምን እንደዛ እንደጠየቅከኝ ብሎ እኮ ነው የሚገባው። ማንን በቃ የወንጌል አማኝ ተናገር። አንተ ዝም ብለህ መረበሽ ነው የምትፈልገው። ምን አይነት ድሪመር ፕሮፋይል እያዩ ለምንድን ነው ጥያቄ ላይ እንደዛ የሚጠይቁት ነው? እሺ ድሪመር ኦኬ፣ ክርስቲያን ነህ ማለት ነው። ኦኬ አሁን ሄኖኬ እየተናገረ የነበረው ሴት ልጅ አለች አይደለ? እንደው በስዕል መልክ ነው፣ ስዕላዊ መልክ እናደርገዋለን ማለት ነውና ሴት ልጅ አለች፣ ገነት ውስጥ ያለች ሴት ልጅ መቀመጫዋ 1.6 ኪሎ ሜትር ነው፣ ቁመቷ 30 ሜትር ነው። ቢሊቭ ላይ ግዛት። እሺ ይታያችኋል። እንዱ ለመጻፍ ሞክሬ ነበረ እዚች ጋር ለመሳል እያሰብኩ ነውና ስዕላዊ እናርገው። ይሄ የ30 ሜትር ቁመት ያላት ሴት እንዲች አርገን እንያዛትና እንደው በእጄ መሳል ባልችልም እዚች ጋር ዳሌዋ ነው እንበለው። ቁመቷ 30 ሜትር ነው። ጡተ ጉቸማ ናት። ኦኬ ጋይስ፣ ከዛ በኋላ ይሄንን እንዳለ 1.6 ኪሎ ሜትር ውሰዱት። በዚህ በኩል 800 ሜትር ውሰዱት። ይሄን ብቻ 800 ሜትር እስነት ጆክ። ይሄንን ብቻ ለጥጣችሁ ነው የምትወስዱት። ኦኬ በዚህ ጋርም ያለውን ደግሞ እንደዛው 800 ሜትር ውሰዱት። ምን አይነት ሴት ሳላችሁ? እስኪ በምናባችሁ ሳሉት። ቃሌ ይሰማል? እማወራው ትሰማለህ? እኔ መንገድ ላይ ነኝ። ትሰማለህ? ደሴት በለው በቃ። አይ ደሴት ሳይሆን አሁን ጡተ ጉቸማ የተባለች ሴት አለች። ጡተ ጉቸማ ያማሩ ሴቶች የተባሉ አሉ። አሁን ይሄ ዝም ብላችሁ ይሄንን ዳሌዋ ነው ዝም ብላችሁ ውሰዱት ወደ 1.86 ኪሎ 800 ሜትር በአንድ በኩል ዳሌዋን ይዛችሁ ጎትቱት። 800 ሜትር ቁመቷ 30 ሜትር። ምን አይነት ሴት ሳላችሁ? እሺ በምናባችሁ ምን አይነት ሴት ሳላችሁ? እንደዚህ አይነት ቅዠት ነው የሰጣቸው መሐመድ። ይሄንን ተስፋ ያደርጋሉ። 1.6 ኪሎ ሜትር ሲባል እንዴ ካን ኢማጂን
በታክሲ ነው የሚዞረው። ሰላም ናችሁ? ሄሎ ባህሩሽ እንዴት ነው የሳልካት? እስቲ ይህችን ሴት እኔ ስዕል እንትን አይደለም። ለምንድን ነው የሚቀጥፉት? ቆይ ቅጥፈት ምን ያደርግላችኋል? ስብከት በቅጥፈት ይሆናል እንዴ? ኖ ዩ ብሊቭ መጽሐፍቶች የሚያወሩት እንደዛ ስለሆነ ነው ብራዘር። እስቲ መጽሐፉን ታወጣዋለህ ወይ ከቁርአን ወይ ከሐዲስ? አሁን እንደዛ የሚለው እናወጣልሃለን፣ ሐዲስ እናወጣልሃለን፣ ምንም ችግር የለውም። እስቲ ያውጣ። እሺ ይወጣልሃል። ግን ዩ ብሊቭ ማለት ታምናለህ? 1.6 ኪሎ ሜትር ዳሌ መጀመሪያ ጠይቀው ይቀበላል አይቀበልም? መጀመሪያ ጠይቀው። ያ ዳሌ ታምናለህ? 1.6 ኪሎ ሜትር የሚያክል ዳሌ ታምናለህ? ቁርአንና ከሰሂህ ሐዲስ ካመጣ አምናለሁ። ኖርማል ነው። ኦኬ አንድ ማለት 1.6 ኪሎ ሜትር በአንድ በኩል አንድን ሴት ሳላትና በአእምሮህ አለች እህት አለች። ዱንያ ላይ ነው ጀነት ላይ ነው ይሄ ነገር የሚሆነው? ጀነት ላይ ነው አይደለ? እዚህ ጀነት ላይ 30 ሜትር ነው የምትሆነው። አንድ ሴት 30 ሜትር ትሆናለች። እና እስቲ አንድ ጎኗን ብቻ በአንድ በኩል ያለውን ዳሌዋን በሩሻ ገብቶኛል። የጀነቱን በዚህ መሳል አትችልም። ለማንኛውም ማስረጃውን እንየው። 1.6 ኪሎ ሜትር ነው የሚለውና በአንድ በኩል ያለውን የዳሌዋን ወገቧን ይዘ ዳሌዋን ብቻ ይዘ ሳበው 800 ሜትር ውሰደው። ከዛም በዚህ ነው ነገር ለምታወራለህ። ማስረጃውን እንየው አልኩ እኮ 1 ማይል የስ ምንም ችግር የለውም ይከፈትልሃል እሱ። አይ ማስረጃውን ታያለህ መጀመሪያ ማይ ፍሬንድ። ይሄ እየተወራ ያለው ነገር ግን ትክክል ነው ትክክል አይደለም ማስረጃ ቢወጣልህ ማስረጃውን ቢያሳዩ አንተ አሜን ብለህ እንደምትቀበል እርግጠኛ ነን። ለምን ያላቀደም ብሎ የሚቀበለው 100% ሐዲስ ላይ ካለ ሐዲስ ላይ ካለ ቁርአን ላይ መጀመሪያ ማስረጃው እስከሚመጣልህ ድረስ ራሱ ይሄ የሙሐመድ ቅዠት ነው ትክክል አይደለም ብለህ ትቃወማለህ። ለምንድን ነው ምን ነው የሚቃወመው? ማትቃወም ከሆነ ማስረጃ አምጣ ለምን ትላለህ? ለምንድን ነው እኔ አንተን ተከትዬ ነው እንደሚሄደው? ማስረጃ ካለ ግዴታ ነው ያው እምነቴ ነው ያመንኩበት የምትለው። ቆይ ማስረጃ አምጣ የምትለው 1.6 ኪሎ ሜትር መቀመጫ ያላት ቁመቱ ስንት ነው? 2 ስንት ነው? 1.6 ቁመቱ ስንት ነው ብሩኬ? 30 ሜትር። እሺ ቆይ ይሄ የሚሆነው የት ነው? ቆይ ስማ፣ አንተ ባሩሻ የምትባለው ሰውዬ ስማ፣ እዚህ ምድር ላይ አይደለም ጀነት ላይ ነው። ይሄ ኖርማል ነው። ከምንም የሚጋጭ ነገር አይደለም። አሁን ግዙፍ ፍጥረት አለ አይደለ? እኛ ስለ ምድራዊ ፍጥረታቶች አሉ። ለምሳሌ ፈጣሪ ፈጠራቸው ጀነት ውስጥ ስለምታገኛቸው ሴቶች ነው እያወራን ያለ ነው። ስለ ፍጥረት አይደለም እኮ በቃ እንደዛ ትልቅ ናቸው ቢባል ምኑ ነው አሁን? ይሄ ችግሩ ምንድን ነው? ማስረጃ ቢመጣ አንተ ይሄንን ልትቀበል ነው ልትቃወም ነው? ማስረጃ የምትለው እኮ መጀመሪያ እስኪ ችግሩን ንገረኝ። ችግሩ ምንድን ነው? 10,000 የሚባሉ 10,000 ሜትር ራሱ ይባል ማለት ኪሎ ሜትር። ችግሩ ምንድን ነው እንዴ? ችግሩ ምንድን ነው? በየትኛውስ ሚዛን መዝናችሁት ነው እናንተ ይሄን ነገር እንደ ችግር አድርጋችሁ የምታወሩ? ሚዛናችሁ ምንድን ነው? መነሻችሁ ምንድን ነው? የሙሐመድ ፈጠራ ይሄንን ነገር ለምን እንደፈጠረ ሰዎች አንደኛ ብዙ ሰዎች ወደ እስልምና ውስጥ እንዲገቡ እንዲህ አይነት ቂጧ እንደዚህ ግማሽ ከተማ የሚያክል ሴት የማገኝ ከሆነ ቁመቷ ጡቷ ስማ፣ ዝም ብለህ ስማ እባክህ። ዝም ብላ ስማ እኮ አይደለም፣ በሱ አይደለም። መጀመሪያ እኛ ጌታን አምነን ሰላም አይደለም እንዴ? እኔ እንዲህ አይነት ሴት የማገኝ ከሆነ ድንግልና ብዬ እንትን የማይጠፋ ሴት ከሆነች ቂጧ ግማሽ ከተማ የሚያክል ከሆነ ቁመቷ ደግሞ ይኸው 30 ኪሎ በጌታ ስም ይሄንን አንተ የምን ጭንቅላት ይዜ ነው እንደዚህ አይነት ነገር ትክክል ነው ብለህ የምታወራው? ይሄንን ስትቃወሙ የአንተ መሰረትህ ምንድን ነው? መነሻህ ምንድን ነው? መነሻ ሊኖሩ ይገባል እኮ መነሻ ሊኖሩ ይገባል። የእኔም መነሻ ልንገርህ፣ መነሻዬ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ስለሆነ ይኸውልህ በመንግስተ ሰማይ ይላል መጽሐፍ ቅዱስ። በመንግስተ ሰማይ እንደ መላእክት ነው የምትሆኑት ይላል እንጂ ወንድ የለ ሴት የለ። እንኳን ይሄ እንደ መላእክት ማለት ይኸውልህ ማለት ነው ወይስ ጌታችሁን አታምጹም ጻድቅ ናችሁ ለማለት ነው? ይሄን እስቲ አብራራ። ይሄ ሰው የአፉ ላይ የፍየል ምላስ ነው እንደ የገባው። አትሰማም እንዴ? ለምንድን ነው የማትሰማው? እኔም ብቻ ስሙ አትበላ፣ እኔም ብቻ ስሙ አትበላ። አንተ እስካሁን እያወራህ መነሻዬ ብለህ የጠየቀኝ አይደል እንዴ? እኔም መነሻዬ ልንገርህ፣ መነሻዬ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የጉልምትና ፓርክ መንግስተ ሰማያትን የጉልምትና ፓርክ አድርጎ አላስቀመጠም።
የእናንተ ጀነትሳ ጅኒዎች እዚህ ወንድሞች አሉ፣ እዛም ከአንተ ጋር ይገባሉ። ይሄን የሚያክል አንድ ሴት የማገኝ ከሆነ ብሎ አንድ ሰው አይዛብም የሆነ እምነት የሌለው ፓጋንም ሊሆን ይችላል፣ ሮጦ ነው የሚገባው። ለምን? ከሞት በኋላ ስላለው ተስፋ ማንም ሰው ይጓጓል። ማንም ሰው ገባ። ሙሐመድ ቁጭ ብሎ አስቦ አሰላስሎ ሴት ልጅ እርኩስ ናት ነው በእናንተ እምነት? ሰውዬ ሴት ልጅ ወይም ታች ጀነት ገብታ ማለት ነው። አንተ ሴት ልጅ ብታገኝ ምንድን ነው የፍየል ምላስ ነው የዋጥከው? በጌታ ስም የማይሰማ ሰው እንዴ? መነሻ ብለህ ጠየቅ። እኛም መነሻችን መጽሐፍ ቅዱስ አንብበን ይህንን የጅኒ መጽሐፍ ስናነብ በጣም ነው ለእኛ ግራ የሚገባል። ምን ይላል መሰለህ መጽሐፍ ቅዱስ በእግዚአብሔር መንግስት በመንግስት ሰማይ ወንድና ሴት የሚባል ነገር የለም፣ እንደ መላእክት ትሆናላችሁ ነው ያለው። እንደ መላእክት ትሆናላችሁ ነው እንጂ ያለው እዛ ሄጄ ሴት ሊለጠልጥ ሴት ግብዳ ቂጥ ያላት የግማሽ ከተማ የሚያክል ቂጥ። ይሄ እኮ ሰው ወደ እስልምና እንዲገባ ተብሎ ሙሐመድ የፈጠረው አጋንንታዊ ሴጣናዊ ትምህርት ነው እንዴ? ይሄንን ልክ ነው ለማለት ማስረጃ ይላል። ማስረጃ ሲመጣ ደግሞ ምን ችግር አለው ይላል። ምን ችግር አለው የምትል ከሆነ ለምንድን ነው ማስረጃ ብለን የምትደርቀው? እኛ ላይ ምን ይላል መሰለ ኢየሱስ የተጠየቀው ጥያቄ ነውና ኢየሱስ በጣም ክርስቲያኖችም ሙስሊሞችም እንድሰቡ መሐመድ ከኢየሱስ አስተምሮ የተጋጨ ትምህርት ይዞ መጥቷል። እንዲህ ያለን ትንሣኤ ሙታን የሚክዱ ትንሣኤ ሙታንንም የሚክዱ ሰዱቃውያን አንዳንዶቹ ቀርበው ጠየቁት። ከዛን እንዲህ ሲሉ መምህር ሆይ ሙሴ ሚስት ያለችው የአንድ ሰው ወንድም ልጅ ሳይወልድ ቢሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ብሎ ጻፈልን አሉ። እንግዲያስ 7 ወንድማማቾች ነበሩ። የፊተኛውን ሚስት አግብቶ ልጅ ሳይወልድ ሞተ። ሁለተኛውም አገባት፣ ሶስተኛውም አገባት። እንዲሁ 7ቱ ደግሞ ልጅ ሳይተዉ ሞቱ ይላል። ከዛ በኋላ ከሁሉም በኋላ ሴቲቱ ደግሞ ሞተች አለ። አሁን እነዚህ ሰዎች ጠያቂዎቹ ትንሣኤና ሙታንን የማያምኑ ሰዎች ናቸው። ኦኬ እንግዲህ 7ቱ አግብተዋታልና አሉ። አሁን 7ቱም ወንድማማቾች አግብተዋታልና ሴቲቱ በትንሣኤ ቀን ከእነርሱ ለማንኛቸው ሚስት ትሆናለች ብለው ጠየቁት። ለማንኛቸው ሚስት ትሆናለች ብለው ጠየቁት። የመሐመድ አይነት አስተሳሰብ ያላቸው ናቸው እነኚህ። ነገር ግን መሐመድ ትንሽ በትንሣኤ ያምናል። ከዛ ኢየሱስም መልሶ እንዲህ አላቸው፣ የዚህ ዓለም ልጆች ያገባሉ ይጋባሉም አለ። በዱንያ ማለት ነው። ሙስሊሞች እንደሚሉት ዱንያ በምድር ላይ ሳሉ ያገባሉ ይጋባሉ። ምን የዚህ ዓለም ልጆች ያገባሉ ይጋባሉ። ያን ዓለምና ከሙታን ትንሣኤ ሊያገኙ የሚገባቸው እነዚያ ግን አያገቡም አይጋቡምም። ዋት ትንሣኤ የሚገባቸው ከሙታን ትንሣኤ የሚገባቸው ሊያገኙ የሚገባቸው እነዚያ ግን አያገቡም አይጋቡም እንደ መላእክት ናቸውና አለ። በሰማይ ማግባት መጋባት የለም። እሺ በሰማይ ማግባት መጋባት የለም። ኦኬ የለም። መሐመድ መጣና ይህን አስተምሮ ተጣርሶ የኢየሱስን አስተምሮ ተጣርሶ ምን አደረገ? ዳሌ ጡተ ጉቸማ ምናምን ብሎ አስቀመጠ። ቅዠት የሆነ ትምህርት ማለት ነው። ይሄን ይመስላል። እኛ ይሄ ነው መሰረታችን። ይሄ ሉቃስ ላይ ላይም አለ ተመሳሳይ ሐሳብ። ማቴዎስ 22:30 ላይም አለ ይሄው ሐሳብ ኢየሱስ ተናግሮታል። 22:30 ላይ ኦኬ። ይህንኑ ሐሳብ ሲናገር እናያለን። ስለ ትንሣኤ ሙታን ግን አብርሃም እኔ አብርሃም ይስሐቅ አምላክ ያዕቆብ አምላክ እግዚአብሔር ነው 22:30 ማቴዎስ 22
ይኸው ተመሳሳይ ሀሳብ አለ። እኔው ቁጥሩ አሁን እንትን አለኝ። ኦኬ። ስለዚህ የኢየሱስን አስተምሮ ምን አደረገ? መጣና መሐመድ በቃ በማይስማማ በማይመቻች መልኩ ምን አደረገ? ገልብጦ አመጣው እላቸዋለሁ። ኢብኑ ከትርን ኢብኑ ተፍሲር ኢብኑ ከትርን ክፈትልኝ ቦስ እዛ ላይ ያለ አለኝ። ቃልዬ ወይ መንገድ ላይ ነኝ ብራይ 56:33 መጀመሪያ ቁርአኑን ትከፍትና በአማርኛው ያለውን እሱን ካየን በኋላ ኢብኑ ከትርን ተፍሲሩን ትከፍትልኛለህ። መጀመሪያ ቁርአኑ ያለውን እናያለን። 56:33 ራይት? ልክ ነው። ተፍሲሩንም ሬዲ ላርገውና ከዛን ቁርአን ላይ እንሄዳለን ማለት ነው። ሬዲ ነው ተፍሲሩ። ይኸው እንዲህ ይላል የማትቋረጥም የማትከለከልም የሆነች ይላል። የማትቋረጥም የማትከለከልም የሆነች ከፍ በተደረጉ ምንጣፎች በሴቶች መካከል እኛ አዲስ ፍጥረት አድርገን ለእነርሱ ምናላቸው ብራ 33ኛው ብቻ ነው። ለ33ኛው ብቻ የማትቋረጥ የማትከለከልም ሆነች የሚለውን ያ ዴን ይህንን ካነበባችሁ በኋላ ኢብን ከቲር ላይ ውሰደው ወደ ላይ። የሚገርም ሽቶ ሸተተኝ። ኢብን ከቲር እስካለ ነው። ወደ ታች ወረዳ ወደ ታች እንዴ የተቀባው ቃሌ ሽቶ አንተን የተቀባው ሪሊ እዚያ አብሮኝ ያለው ነው አርከፈከፈው። ዘማን ዊል ቢ የሚለውን ጀምረ ዘማን የሚል ፈልግና መጀመሪያ ወደታች ወረድ እያልክ ዘማን ዊል ቢ ጊቨን የሚል አለ። እሷን እየፈለክ ኢብኑ ከትር እኮ ችግሩ ደጋግሞ ነው እንትን የሚያደርገው። ደማን ዊል ቢ ለምን አልፈልገውም እዚህ ውስጥ? ኖ አንዶ ዘማን ዊል ቢ እዚህ ላይ መሰለኝ ራይት። ይህንን አገናኘውና የማትከለከለም የማትቋረጥም ሆነች ሲል ይሄንን ነው እያለ ያለው። በደንብ ሄቨን ውስጥ ያለውን ኢንተርኮርስ በደንብ ያሳያል። ሂድበት ብራይ። the man will be able to have sexual intercourse with 100 virgin in one day. ሰምታችኋል? 100 ደናግል ሴቶች በአንድ ቀን በጌታ በኢየሱስ ስም። አልሐፊዝ አቡ አብዱላህ አልመቅዲስ ሰይድ in my view ከታ ያስቀምጣል። this hadith meets the criteria of the sahih and Allah knows best Allah's statement ይላል። ምን ልቀጥል? በቃ 100 እኮ አሁን የራሱን ሐሳብ ነው ያስቀመጠው ሰውየው። 100 ደናግል ይሰጠዋል በአንድ ቀን ጅምዓ። ኧረ ጋይስ ምንድነው እሱ? ምንድነው የምታስተምሩን? እዛው ላይ ደግሞ ማስረጃ ቁርአኑ ላይ ተመለስና አንድ ጊዜ ያዝ። ቁርአኑ ላይ ተመለስና 78 ላይ ሄድ።
ቁርአኑ ላይ ይሄንን እንዳትረሱት ያዙትና 78ቱ ላይ ተመለስና 33 የሚለውን ትከፍታለህ። ጡተ ጉቸማዎች ቃል ማስረጃ ስታመጡ ከቁርአን አምጡ፣ ከቁርአን ወይም ከሐዲስ። አንተ ሰውዬ ዝም በል፣ መንገድ ላይ ነኝ። አንድ ጊዜ ትረብሽ። 78 33 ጡተ ጉቸማ እኩያዎች የሆኑ ጡተ ጉቸማዎች የሚላል ይኸውልህ። አዎ ከዛ አሁን ደግሞ ይሄንን 78 33ን ኢብን ከቲሩን ደግሞ ትሄድልኛለህ የአሁኑ ቦታ ላይ። ከዛ እናየዋለን ማስመጡታቸውን። በፋይንዲን ወርድ ፈልገው ዚስ ሚንስ ብለህ ሰርች አድርገው ከመጣለ በኋላ ምን ልበለው? ዚስ ሚንስ ብለህ ፈልገው። ፋይንድ ፔጅ ክቡ ጡት ነው የፈለግከው? ክቡ ነው ክቡን ክቡ ጡት እዚህ ጋር ነው ያለው። ዲስ ሚንስ ከዋባ ማለት ዲስ ሚንስ ራውንድ ብረስት ነው። ሙሉ እዛ ውስጥ አለ። እንዲህ ይላል። አሁን ይኸውላችሁ ከዋብ ይልና ዲስ ሚንስ ይላል። አሁን ከዋባን ሲያብራራ ማለት ነው ራውንድ ብረስት ክብ የሆነ ጡት። they meant by this that the breast of these girls will be fully rounded and not sagging የማይወድቅ ማለት ነው አይደለ? ሙሉ በሙሉ ክብ የሆነና የማይወድቅ አመራይት sagging because they will be virgins ምክንያቱም እነሱ ምንድናቸው? ደናግል ናቸው። equal in age እኩል ዕድሜ this means that they will only have one age ተመሳሳይ ዕድሜ እንዳላቸው አንድ አይነት ዕድሜ እንዳላቸው ነው የሚናገረን። the explanation of this has already been mentioned in Surat al-Waqi concerning Allah's statement ይለናል። by the way ይሄንን ተፍሲር ራሱ ይዘነው ሁለቱን አገናኝተህ አውራው ከመቶው እና በአንድ ቀን ሲቀጥል በእነዚህ ክብ የሆነው የዳሌውን አመጣልሃል። ያ የዳሌው አለክ እጅ ላይ ነው መኪና ላይ አሁን እንትላል አውጣዋለኝ። እሺ አሁን ቅድምን አየን 100 ደናግል ሴቶችን ምን ያደርጋል? ሱራ 56 33ኛው አያ ተንተርሰን 100 ደናግል በአንድ ቀን ይሰጠዋል ለወንዱ ማለት ነው። ጀነት ውስጥ ነው ይሄ። ከዛ በኋላ እነዛ ደናግሎቹ ምንድናቸው? ከዋቢ ጡት አላቸው። ከዋቢ ማለት that means round breast ማለት ነው። round breast ናቸው። ከዛ በኋላ እነዚህ ይሄ ጡታቸው ፉሊ የሆነ ተው ወንዶች እንዳትጎመጁ ግን እሺ፣ በጌታ እንደዚህ አይነት ነገሮች ትንሽ አስቸጋሪ ነው። ያው ወጣት ወንዶች ስንሆን ትንሽ አስቸጋሪ ነው። ይቅርታ አድርጉልኝ ይህንን ስል ማለት ነው። መሐመድ የተጠቀመበት መንገድ so very dangerous የተጠቀመበት መንገድ ማለት ነው። ስለ እውነት ነው የምላቸው። አይ that is true የማወራው ነገር አሁን የምናገረው ነገር እውነት ነው። አንዳንድ ወንዶች ምንም መደባበቅ የለብንም ነገሮችን ማለት ነው። መደባበቅ የለብንም። በመስማት የምንሄዳቸው ነገሮች አሉ። በማየት መጎምጀት ምናምን ነገሮች ወንዶች ጋር አለ። ሶ እነኚህን ነገሮች መሐመድ ተጠቅሞበታል። he was wonderful በቃ እኔ እንትን ብሎታል፣ ተጠቅሞበታል። ጥንቃቄ እናድርግ እያልኩ ነው ያለሁት። እሺ ጋይስ ስናወራው ጥንቃቄ እናድርግ። ሶ ምንድነው እነዚህ ሴቶች ጡታቸው ክብ ነው፣ ፉል የሆነ ክብ ነው። እንደገና ፉሊ ራውንድድ ኖት ሰንጊንግ ማለት ያልወደቀ ጡት ነው፣ የማይወድቅ ጡት ይላል። because they will be virgins ይላል። 100 ናቸው በአንድ ቀን የሚሰጠው ለወንዱ። ከዛ በኋላ ምን ይላል? because they will be virgins ይላል። ጡታቸው የማይወድቀው ምክንያቱ ምንድነው?
ቨርጅን ስለሆኑ ነው። ከዛ በኋላስ እነኚህ እድሜያቸው ኢኳል ነው ይላል። ኢብኑ አባስን ላሳያችሁ፣ እድሜያቸው 33 ነው። ገረዶቹ ይላችሁ the males for companions who are the all of the same age ይለናል። 33 እድሜያቸው ይላል። አያችሁ፣ ሜደስ ማለት ልጃገረዶች ናቸው ወይም ደናግላን ማለት ነው። እነዚህ ሰዎቹ ምንድናቸው ይላል? 33 ይለናል። ኢብኑ ከትር ደግሞ ምን አድርጎ ፈስሮልናል? የሰማውክ ነው። ኢብኑ ከትር ምን አድርጎታል? ኮሶቦ የተባለ ሰው ማይኩን እየከፈተ ነው ያለው። ቅድም ረጅም ጊዜ ነው እንትን የላከውና እንትን እያነበብክ ከሱ ጋር መወያየት ትችላለህ። ዝም ብሎ ተቀምጦ እንዳይወጣ ብዬ ነው። እሺ። እና እነኚህ ሴቶች አንዴ ቆይ። እሺ ኮሶቦ፣ እነዚህ ሴቶች እችን ቃል ተናግሬ እንትን እላለሁ። እነኚህ ሴቶች ዳላቸው 1.6 ኪሎ ሜትር ነው። ሳሉት 1.6 ኪሎ ሜትር ምን አድርጌ ስልየላቸዋለሁ እዚች አካባቢ ላይ እችን ተናግሬ እጨርሳለሁ። እነኚህ ኢኳል የሆኑ ሴቶች 100 ደናግል የሚሰጠው ለወንዱ እንዲህ ነው። ቁመታቸው 30 ሜትር ነው። ይሄኛው 30 ሜትር ነው። ኦኬ፣ ቁመታቸው ሴቶቹ 30 ሜትር ነው። ጡተ ጉቸማዎች ናቸው። እንዲናርግና ጡተ ጉቸማ ናቸው። ማይንድ ሴት ናቸው፣ ልጃገረዶች ናቸው። ከዛ በኋላ የዳሌ ስፋት በዚህ በኩል 800 ሜትር ያዙልኝ። ዳሌውን ብቻ ነው የምትወስዱት። ይሄኛው ዳሌ ነው። 800 ሜትር ትይዙልኝ ያላችሁ። በዚህ በኩል ያለው 800 ሜትር ምን አይነት ሴት ሳላችሁ? ምን አይነት ሴት ሳላችሁ ነው ዋናው ጥያቄ ይሄ ነው። ደናግሎች ናቸው። እንደዚህ አይነት ሴቶች ናቸው የሚያገኙት። እኔ ይቅርታ አድርጉልኝና እቺ ሴት ሰው ናት ብዬ አላምንም። ማለት የዳሌዋ ስፋት በጣም ሃይ ነው። በጣም ይወድቃል። እኔ እርግጥ አምሹር አልጋ ላይ ምን ያሉ አልጋዎች ላይ እናጠናዳሃለን ይላል። ሴቶች እናጠናዳሃለን ይላል። ሶ አልጋው ላይ መቀመጫዋ ይተርፋል ብዬ አምናለሁ። አልጋው ምን አይነት አልጋ ነው? ይሄ መቀመጫዋ መሬት ይጠርጋል። ምክንያቱም 800 ሜትር ነው በአንድ በኩል 800 ሜትር ነው። ሶ እኔ እንደዚህ አይነት ሴት አለች ብዬ አላምንም። አይ ቲንክ ሶ እዚህ ጋር ጸጋ ያለች ጭንቀት አለች፣ ጅራፊም አለች። አሁን ሴቶች ስለሆኑ እነሱን ሴቶች በጠይቃቸው ዳላቸው 1 ሜትር አይሆንም። ያው ሴት ስለሆኑ እነሱን በጠይቅ ምንድነው ዳላቸው 1 ሜትር አይሆንም። እንትኑ እንደው በጣም ሰፋ ከተባለ 60 ሴንቲሜትር ነው የሚሆነው። በጣም ሰፋ ከተባለ በቃ እንደው በጣም በትልቁ ላርግላችሁ 70 ሴንቲሜትር ላርግላችሁ። የለም እንደዚህ ኦኬ 70 ሴንቲሜትር ላርገው። ይሄ ግን 1.6 ኪሎ ሜትር ነው ጋይስ። ማለት አምነጃው 1.6 ኪሎ ሜትር ነው። እቺ ሴት አልጋ ላይ ስተኛ እንዴት ነው የምትሆነው ነው? ወንዱ ይህንን ሲያዳርስ ማለት ያው ዳሌዋን ይይዛልና በጀነት ያለው ወንድ ይሄን ለመድረስ ታክሲ ነው የሚጠቀመው? ምንድነው የሚጠቀመው? መንገዱን ማለት ነው ለማቀፍ ምንድነው በምንድነው የሚሄደው ነው ጥያቄው። አንደኛው እሱ ነው። በጣም ይሄ ሼፕለስ የሆነ ቅርጽ ነው የሚያመጣው። እንደዚህ አይነት ሴቶች በአንድ ቀን 100 ይሰጠዋል። አኮርዲንግ ዲስ ሐዲስ ኮስቦ ስታፍሩላህ ሰላም ነው አለው። አሪ ሙስሊም አሁን ያነበብኩትን ክፍል አይተከዋል ወንድሜ? አንዳንድ ክፍሎች ሳነብ ነበር። ተፍሲሮች ነው ያየሁት። የቁርአን ሙፈሲሮቹ ከራሳቸው አፍልቀው አልተናገሩም አይደል? ምን ነው ቀንተ ነው እንዴ? ምን አልከኝ? ቅናት አስመሰለብህ? አይ ቅናት አይደለም ቅዠት ነው ብዬ ነው። እኔ እንኳን ቅናት የለብኝም። አይ የቀና ይመስላል በእውነት። ኖ ለምን ቀናለሁ ወዳጅ? በመጀመሪያ ይሄን ለማግኘት ማመን አለብህ። ጀነትን ማግኘት አለብህ። ይኸውልህ ጀነትን ስታገኝ የፈለከው ነገር 1 ሜትር በለው 1000 ሜትር በለው መርጦ ነው የሚሰጥ አላህ። ኦኬ ገብቶሃል አይደል? ምናልባት 100 ሴቶች ናቸው የፈለከው እዚህ ምድር ላይ ቆሻሻ የተባለ ነገር በሙሉ ተውና ማለት ነው
እዚህ ምድር ላይ ንጹህ ነገር ንጹህ በቃ ኃጢአት ያልሆነ ነገር የፈለከውን ነገር አላህ ይሰጣል ጀነት ስትገባ ማለት ነው። እመንም አትመንም። ፈሳሽ አለው ማለት ሴክሹዋል ኢንተርኮርስ ላይ ማለት ነው። ሴክሹዋል ኢንተርኮርስ ላይ ፈሳሽ አለ። ምንም ጥሩ ነገር ከሆነ ይሰጣል። በቃ ሁሉ ነገር እየጠየቅኩ ያለሁት እርካታ የሚባል ነገር አለ አይደለ? ኢጃኩሌሽን ወንዱ ያደርጋል፣ ወር ሴቷም እንደዛው ኢጃኩሌሽን ያደርጋሉ። ከዛ በኋላ የእርካታ እንትን ውስጥ ይገባሉ አይደል? አሁን በምድር ዱንያ ላይ ነው ማወራ፣ ዱንያ ላይ ነው ማወራ። ስለ ዱንያ ሳወራ እርካታ የሚባል ነገር አለ አይደለ? ያው ወንድና ሴት ሴክሹዋል ኢንተርኮርስ ሲያደርጉ አት ዘ ኢንድ እርካታ አለ፣ ሳቲስፋክሽን አለ አይደለ? ተሳሳትኩ ወንድሜ ኮንሶቦ? ሳቲስፋክሽን አለ። ሶ ሳቲስፋክሽን ደግሞ ሲኖር ኢጃኩሌሽን አለ። የሁለቱም ፈሳሾች አሉ። ተሳሳትኩ? ኦኬ። በሰማይ ቤት እነዚህ ፈሳሾች አሉ፣ ሳቲስፋክሽን እርካታ አለ ጀነት ውስጥ። እሱን አላውቅም። ታዲያ ካላወቀውን እንዴት ነው ልታወራ የምችለው? ማለት ይሄ ሳቲስፋክሽኑ ከሌለ ለምን አስፈለገ 100 ደናግል ሴት? 100 ተው፣ የፈለግከው ነገር ይሰጣል አልኩ። ሴት ብቻ እኮ አይደለም። አሁን እኮ አንተ የሴክስ ጥማት ስላለብህ ነው እንጂ እኮ አልነው ሁሉ ነገር ይሰጣል። አዲሱ ምንድን ነው?